እንደምን አመሻችሁ። እግዚአብሔር ይመስገን። የዘፍጥረት መጽሐፍ ምዕራፍ 2 ከቁጥር 1 እስከ 3 አነባዋለሁ። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ሥራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰው። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። እንጸልያለን። አጭር ጸሎት። እግዚአብሔር አባታችን ሆይ ስለዚህ ስለተወደደ ሰዓት እጅግ አድርገን እናመሰግንሃለን። እግዚአብሔር መንፈስ ቅዱስ ሆይ አንተ የተነፈስክበትን ቃል ይሄው ከፍተናል። ራስህ አስተምረን፣ ራስህ ግለጽልን። እግዚአብሔር ሆይ ቃል ከኛ ጋር ተዋህዶ ፍሬ እንዲያፈራ አንተ አግዘን። ጸጋን ልቀቅልን በኢየሱስ ስም አሜን። ትላንትና የዘፍጥረት መጽሐፍ ምዕራፍ 15 ላይ ነው ያቆምነው። ምዕራፍ 15 ፍሰቱ ከአንድ ነው የሚጀምረው። አንድ ላይ እንዳየነው እግዚአብሔር ይሄ ምስቅልቅሉ የወጣውን ዓለም ሲያስተካክል፣ በመጀመሪያ እግዚአብሔር ሲፈጥር፣ እግዚአብሔር ውበትን ሲያመጣ፣ ቅርጸ ቢስ የሆነውን ነገር ቅርጽ ሲያስይዘው፣ ምንም ሲታይ መላ የጠፋበትን ዓለም ወስዶ ቆንጆ ሲያደርገው፣ ውበት ሲጨምርበት፣ ሲያፈስበት እናያለን። እግዚአብሔር ጨለማ የነበረውን ስፍራ ወስዶ በብርሃኑ ሲሞላው እናያለን። የለያትን ስፍራ ኤደን ገነት ብሎ ሲጠራት በምስራቅ ኤደን ገነትን ተከለ ይለናል። 3 ስም ነው የሚሰጠው፣ በምስራቅ ኤደን ገነትን። ስለዚህ አንዳንድ ሰው ምስራቅ ላይ ይጠጋጋል፣ አንዳንድ ሰው ኤደን ይገባል፣ አንዳንድ ሰው ደግሞ ገነት መካከለኛው የህይወት ዛፍ ጋር ይደርሳል። እነዚህን ሰዎች እየጎበኘን የመጣ ነው። እነዚህ ሰዎች አሉ። አንዳንዶቹ ከህይወት ዛፍ የተጣበቁ፣ አንዳንዶቹ እዛው በዙሪያው ያሉ። ልክ ዘጸአት መጽሐፍ ላይ ድንኳኑ አለ፣ የውስጠኛው ክፍል አለ፣ እንደገና ደግሞ ውስጠኛው ክፍል አለ፣ ቅድስተ ቅዱሳኑ። እዛ የሚገባው የተለየው ነው፣ ሌዋዊው ነው የሚገባው፣ ራሱን ለእግዚአብሔር የሰጠው፣ ሙሉ ማንነቱን የሰጠው። ልክ ያንን ይዘት የያዘ ደግሞ ዘፍጥረት ላይ እናያለን ማለት ነው። አንዳንዱ ምስራቅ ላይ ይኖራል፣ አንዳንዱ ኤደን ውስጥ ይኖራል፣ አንዳንዱ ደግሞ ህይወት ዛፍ አጠገብ ይኖራል። እነዚህን ሰዎች እያስጎበኘን መተናል። ስለዚህ አዳምና ሔዋን ከማን ጋር ይነጻጸራሉ? ከቃየንና ከአቤል ጋር። ቃየንና አቤል ደግሞ ሁለቱ ለብቻው ያሳየናል። እንደገና ሄኖክና የሄኖክ ቤተሰቦች አይደለ? ሌላ አይነት ሄኖክ አለ፣ ሁለተኛው ደግሞ ሄኖክ አለ፣ አካሄዱን ከእግዚአብሔር ጋር ያደረገ ይለናል። እነዚህን ቤተሰቦች ሁለት ሁለት እያደረገ ሲያነጻጽርልን መጣን። በኋላ ላይ ናምሩድን ሳለልንና ያው ናምሩድ በዚያ ጊዜ በጣም ታዋቂ ጀግና ሰውዬ ስለሆነ እሱን ሳልጠቅስ አላልፍም ይለናል የዘፍጥረቱ ጸሐፊ። ግን እንደ ሌሎቹ ሰፊ ሽፋን አይሰጠው። ሌሎቹ በጣም አክብደውት፣ ምክንያቱም 5 ከተማን በራሱ መንገድ በራሱ እውቀት በቀነጠሰው ዛፍ የመሰረተ ሰው ስለሆነ አክብደው ስለሱ ይናገራሉ፣ ብዙ ሽፋን ይሰጡታል። የእግዚአብሔር ቃል ግን አንድ መስመር ሰጥቶት ናምሩድ ጌታን የተገዳደረ ነው፣ ግን የእሱ ከተማ አልተባረከም ይለናል። ከዛ ወዲያውኑ ወደ አብርሃም ህይወት ያመጣናል። አብርሃም ከናምሩድ ልዩ የሚያደርገው እግዚአብሔርን ሰምቶ የእግዚአብሔርን ቃል ታዞ የወጣ ሰው ነው ይለናል። ከኖህ ልጆች መካከል ናምሩድ እድል ተሰጠው፣ በእግዚአብሔር ቃል እንዲኖር እድል ተሰጠው። ግን ናምሩድ ያንን እድል አልወሰደም። እንደ አባቶቹ እንደ ቃየን፣ እንደ አዳም፣ እንደ ሔዋን ያኛውን ምርጫ ነው የወሰደው፣ የእውቀትን ዛፍ። እኔ ለራሴ ያውቃለሁ፣ እኔ ለራሴ መርጣለሁ የሚለውን ነው የወሰደው። ነገር ግን አብርሃም ይለናል ከወገኖቹ ከቤተሰቦቹ መካከል ከነ ናምሩድ መካከል የእግዚአብሔር ቃል ሰንጥቆ ሲመጣለት ሰማው፣ ተቀበለው ይለናል። መንፈስ ቅዱስ በልቡ ውስጥ እንዲሰራ ፈቀደ ይለናል። ከአብርሃም ጋር የወንድሙ ልጅ ሎጥ አብሮት ወጣ። ሎጥም ይህንኑ ዕድል ተጠቀመ።
የመጣውን ቃል ወዲያው አፈፍ አደረገው። እግዚአብሔር ሊያወርሰን የሚፈልገው ኤደን ካለ እኔም ካጎቴ ጋር ወርሳለሁ ብሎ ወጣ። ከዛ ሎጥ ካጎቱ ጋር ሲጠብቅ ያ የጠበቀው ኤደን እንዳሰበው አልሆነም። እግዚአብሔር ውጣ ያለው ቦታ ደረቅ ቦታ ነበረ። አብርሃም የወጣበት ስፍራ ዛፍ አለው፣ የሞሬ ዛፍ አለው፣ ግን ስፍራው የሚያፈራ አይደለም። የሚያፈራ ሳይሆን እንደውም ራብ ያለበት ቦታ ነው። እንደውም ምድረ በዳ ነው። እግዚአብሔር ለም ቦታ አይደል እንደሚያወርስ የነበረው? እኔ እኮ ፈልጌ የወጣሁት ሰምቼ የወጣሁት የእግዚአብሔርን ገነት ነው አለ ሎጥ። ስለዚህ ቀና ብሎ ማማተብ ጀመረ። ዘፍጥረት 13 ላይ ቀና ሲል እንደ እግዚአብሔር ገነት የመሰለን ስፍራ አየ። ያምራል፣ በዚህኛው አይን ሲታይ ያምራል። ኦሬዲ ለም ነው፣ አረንጓዴ ነው፣ ውሃ አይታጣበትም፣ ረሃብ የለበትም። ስለዚህ አብርሃም ጋር ሄዶ እኔ ዛሬ ይለያለሁ፣ እኔ ገነቴ ደርሻለሁ፣ ካንተ ጋር ካሁን በኋላ እዚያ እያልኩ እግዚአብሔርን አልጠብቅም፣ በቃ ደርሻለሁ፣ ይበቃኛል፣ ይሄ እዚህ ቦታ ገነት ስለሆነ እዚህ ቦታ እቀመጣለሁ አለ። ግን ያ ቦታ ገነት አይደለም። እንደውም በኋላ ላይ በጣም ክፋትና ኃጢአት የሚበዛበት ስፍራ ነው ይለናል የዘፍጥረቱ ጸሐፊ በትንሽ ኖት። በኋላ ላይ ይሄ ቦታ ሰዶምና ጎሞራ የሚሆነው ነው። ሎጥ የመረጠው ስፍራ ገነት ሳይሆን እንደውም ከእግዚአብሔር ርቆ ገሃነምን ነው የመረጠው ይለናል። ገሃነምን ነው የመረጠው። እሱንም የምናውቀው የሚቀጥለው ምዕራፍ ልክ 14 ላይ ስንገባ ሎጥ የተቀመጠበት ከተማ የተቀመጠበት ስፍራ ሌላ አስተዳዳሪ አለው ይለናል። ከእግዚአብሔር ርቆ ስለወጣ ሌላ አስተዳዳሪ አለው። ሲታይ በጣም ለም ነው፣ ግን አስተዳዳሪው ጥርቅም አድርጎ የሚበላ ነው። አስተዳዳሪው እሱ ነው እንጂ የሚወፍረው እዛ የሚኖሩ ሰዎች እንዲያተርፉ የሚፈቅድ አይደለም። ሎስ እንዲሆንባቸው በዜሮ እንዲባዛ የሚያደርግ ነው። ስለዚህ ሎጥ ጋር መጥቶ ያ አስተዳዳሪ ያለውን በሙሉ ሲቀማው፣ ያለውን በሙሉ ሲዘርፈው እናያለን። እሱ ብቻ አይደለም፣ ሚስቱን ልጆቹን ወስዶ ባሪያ ሊያደርግበት ሲል እናያለን። አንድ መልእክተኛ መጥቶ ለአብርሃም የወንድም ልጅ ያለበት ስፍራ አሁን መጥፎ ቦታ እንደሆነ ገብቶናል፣ እስር ቤት ነው ያለው፣ ገዢዎቹ መጥተው እያስጨነቁት ነው፣ 5 ኃያላን ነገስታት መጥተው ያለውን በሙሉ ወስደውበታል። ስለዚህ አብርሃም ፍጠንና የወንድምህን ልጅ አድነው ይሉታል። አብርሃም የእግዚአብሔርን ቃል ይዟል፣ የእግዚአብሔርን መንፈስ ይዟል። እሱ ጋር ደግሞ የእግዚአብሔርን ዘር የሴቲቷን ዘር እየጠበቅናለን። ስለዚህ ቀድሞ የሚለማመደውን ጦርነት እናያለን። ይሄ ጦርነት ሄዶ የሚገጥመው በጣም በትንሽ ሰራዊት ነው። አብርሃም በቤቱ ያደጉ አገልጋዮች አሉት፣ በቤቱ ያሉ ጥቂት ምስኪን ሰዎች አሉ። እነሱን ይዟቸው ወጣ። ግን ልዩነቱ ምንድነው? እና አብርሃም ጋር እግዚአብሔር አለ። እና አብርሃም ሰራዊት ጋር የእግዚአብሔር መንፈስ አለ፣ የእግዚአብሔር አብሮነት አለ፣ የእግዚአብሔር ሀልዎት አለ። ያኛው ሰራዊት ብዙ ሰራዊት አለው፣ ብዙ መሳሪያዎች አሉት፣ ብዙ ስልጣን አላቸው፣ በጣም ሲታዩ ግዙፍ ናቸው። ልክ የጎልያድና የዳዊት አይነት ሰራዊት ነው። ጎልያድ በአብርሃም ፊት ቆሟል፣ አብርሃም ደግሞ ዳዊትን የሚያክል ነው። ግን እግዚአብሔር ከአብርሃም ጋር ስለነበረ አብርሃም ያንን ጦርነት አሸነፈ። የመጀመሪያው የዓለም ጦርነት ነው። የመጀመሪያው የዓለም ጦርነት ዘፍጥረት 14 ላይ ነው ያለው። ግን ማን ያሸነፈው? ትንሹ የእግዚአብሔር ሰራዊት፣ ትንሹ የእግዚአብሔር መንጋ አሸንፎ ሲመለስ እናያለን። አሸንፎ ሲመለስ መልከጼዴቅን ይተዋወቃል። መልከጼዴቅ የሳሌም ንጉስ የሚባል ንጉስም ካህንም የሆነ 2 ስራን በአንድ ጊዜ የሚሰራ አንድ ካህንን ይተዋወቃል። የጽድቅ ንጉስ መልከጼዴቅ የሚባል ለእርሱ አስራትን ካገኘው ነገር አስራትን ይሰጣል። ይሄ ንጉስ ደግሞ አብርሃም በጦርነት በዝብዞ የመጣውን ከተቀበለ በኋላ ለሱ ደግሞ ወይንና ቂጣ ያቀርብለታል ይለናል። የተጨመቀ ወይንና ቂጣ። ይሄም ምልክትነት አለው። ለመሲሁ የሚቀርብ ነው። ለመሲሁ የመጨረሻ ራት የሚደረግ ነው። ስለዚህ ያንን ሲያቀርብለት እናያለን። ሁለቱም እውቅና ይሰጣሉ።
በውስጣቸው ላለው የእግዚአብሔር ስራ። ይህን ጦርነት ካሸነፈ በኋላ እግዚአብሔር አሁንም አብርሃምን ያበረታዋል። የትኛውንም ጦርነት የትኛውንም ውጊያ ማን ነው የሚዋጋልህ? እኔ ነኝ የምዋጋልህ። እኔ ያንተ ጋሻ ነኝ። የሚታይ ጋሻ ላይኖር ይችላል። የሚታይ ሰራዊት ላይኖር ይችላል። ብዙ ቁጥር ላይበዛልህ ይችላል። ግን ማን ነው ጋሻ? እኔ ነኝ ጋሻ ይለዋል። እኔ ነኝ ዋጋ፣ ታላቅ ዋጋ እኔው ነኝ ይለዋል። እና አብርሃም ጥያቄ አለው በዚህ ጊዜ። ይህን ሁሉ እግዚአብሔር እየነገረው ጥያቄው ምንድነው? ልጅ የለኝም። ስለ ሴቷ ዘር ሰምቻለሁ። አሁን ደግሞ አንተ ልትሰራ ያለውን ስራ በእኔ ልትሰራ እንደሆነ ገብቶኛል። ግን ያለ ልጅ እንዴት ነው የሴቷን ዘር የምናስተዋወቀው? እንዴት ነው ይሄ መላሽ የተባለው የሚመልሰው? በምን አይነት መንገድ ነው ያ መላሽ ከኔ የሚወጣው እያለ ይጠይቀዋል። እግዚአብሔር ግን እሰጥሃለሁ፣ ይህንንም ደግሞ በኪዳን ነው ማሳየ፣ በኪዳን እንደምሰጥ አረጋግጥልሃለሁ አለው። እና ኪዳን ሲገባለት የሚቀጥለው ምዕራፍ ላይ በዛው በባህሉ መሰረት መስዋዕትን እንዲያቀርብ ያደርጋል። በዛው በአብርሃም ባደገበት በተወለደበት። ምክንያቱም እግዚአብሔር በአዲስ ቋንቋ ከተናገረ ልጆቹ ላይገባቸው ይችላል። በሚገባቸው ቋንቋ በሚገባቸው ባህል ራሱን ሊሚት አድርጎ እግዚአብሔር ውርድ ብሎ ሲያነጋግራቸው እናያለን። ይህንን ነው የሚያደርገው። መስዋዕቶቹን አምጣ ይለዋል። ሁሉንም አይነት እንስሳ ያመጣል። እንስሳቶቹ ታረዱ። በዚያ ባህል መሰረት የታረዱት እንስሶች ደማቸው እየተረጨ በመካከል ቃል ኪዳን የሚጋቡት ሰዎች በመካከል ይራመዳሉ። በመካከል ሲራመዱ ደሙ እየተረጨባቸው ይራመዳሉ። ምን እያሉ ነው? ቃሌን ባፈርስ እንደነዚህ እንስሳት ይክፈለኝ። ቃሌን ባፈርስ እንደነዚህ እንስሳት ደሜን ያፍስሰው። ደሜ ይፍሰስ፣ ደሜ ይረጭ። ስለዚህ እኔ ቃሌን አላጎልም፣ እኔ ቃሌን አላፈርስም። ምክንያቱም ይሄ ውድ ነገር ስለሆነ፣ ውድ ኪዳን ስለሆነ። ግን ይሄ ከመሆኑ በፊት ይለናል 17 ላይ፣ ይሄ ከመሆኑ በፊት 15 ላይ እግዚአብሔር በኃይለኛ በእሳት በነጎድጓድ በመብረቅ በመካከል አድርጎ ያልፋል ይለናል። እግዚአብሔር ሲያልፍ ግን አብርሃም ተኝቷል ይለናል። አብርሃም ተኝቷል። ከዘፍጥረት 1 ጀምሮ እግዚአብሔር ሞት ያለበት ጉዳይ ሲመጣ ልጆቹን ሁልጊዜ ገፍትሮ ሲያወጣ እናያለን። ሁልጊዜ ገፍትሮ ያወጣቸዋል። ሞት የተባለው ጉዳይ ሲመጣ ሞት የሚያርፍበትን ዘር እያዘጋጀ ስለሆነ ሞቶች ሁሉ ተጠራቅመው የሚያርፉበት አንድ ዛ ስላለ እሱ ላይ እንዲያርፍ ስለሚያዘጋጀው እነሱን ግፍትር አድርጎ ያወጣቸዋል። በሆነ መንገድ አዳምና ሔዋንን ልብስ ያለብሳቸዋል። የቆዳ ልብስ ደም በደም የሆነውን በደም ሸፍኖ ያወጣቸዋል። ቃየንን ምልክት ያደርግበታል፣ ሞት እንዳያገኘው፣ ማንም እንዳይገለው። ሞትን ከኖ ያርቃል። ሞትን ከልጆቹ እስካሁን ካየናቸው ከልጆቹ ያርቃል። አሁንም አብርሃምን ከሞት ገፍትሮ የሚያወጣበት መንገድ እንቅልፍ መስጠት ነው። ከባድ እንቅልፍ ወደቀበት። አብርሃም ተኛ። የኪዳኑ ሰዓት ላይ አልነበረም አብርሃም። 2 ፓርቲዎች ናቸው ኪዳን የሚጋቡት። 2 ሰው አልነበረም እዛ ቦታ ላይ። አንዱ እግዚአብሔር ሁለቱንም ወክሎ፣ እግዚአብሔርንም ወክሎ፣ ሰውንም ወክሎ፣ እግዚአብሔርንም ወክሎ፣ አዳምንም ወክሎ፣ እግዚአብሔርንም ወክሎ፣ አብርሃምንም ወክሎ በመካከል ሲራመድና ሲያልፍ እናያለን። እግዚአብሔር ምን እያለው ነው አብርሃምን? እኔ ልከፈልልህ። ቃልህን እንደማትጠብቅ የታወቀ ነው። አዳም ቃሉን አይጠብቅም። አዳም በትእዛዝ ውስጥ አይኖርም። አዳም ራሱን አስገዝቶ ለዚህ ኪዳን መኖር ያቅተዋል። ይሄ የታወቀ ነው። ደካማ ነው። እኔ ልከፈልልህ፣ የኔ ደም ይፍሰስልህ። አዳም ካልቻለ እኔ አዳምን ሆኜ የኔ ደም ይፍሰስ፣ ዳግማዊው አዳም ዳግማዊው አብርሃም ሆኜ የኔ ደም ይፍሰስ ብሎ እግዚአብሔር ይሄን ኪዳን ሲያደርግ እናየዋለን። ይሄ የእግዚአብሔር ልዩ መገለጥ እንለዋለን። ልዩ መገለጥ
ለአብርሃም ያሳየው። የእግዚአብሔር ልዩ የሆነው መገለጥ ከቃሉ ጋር ይመጣል። እግዚአብሔር ልክ ቃሉን ሲሰጥ፣ መንፈሱን በኃይል ሲሰጥ፣ በነጋታው ማንን እንጠብቃለን? ሁልጊዜ በነጋታው ማን አለ? ኤደን ገነት ውስጥ ክብድ ያለው የእግዚአብሔር ክብር ሲኖር ከክብሩ የሚያወጣ የሆነ እንግዳ ይገባል። ሁልጊዜ የሆነ እንግዳ ይገባል። ይሄ እንግዳ የጥንቱ እባብ እንለዋለን። የጥንቱ እባብ ሰው ከእግዚአብሔር ጋር በኪዳን እንዲኖር አይፈልግም። በተቻለው መጠን ከእግዚአብሔር ሀልዎት ንቅል አድርጎ ማውጣት ነው የሚፈልገው። ስለዚህ ይሄንን አየ እባብ። እግዚአብሔር አሁንም ዳግማዊ አዳም አብርሃምን እንዳገኘ ሲያይ አሁንም ዳግማዊውን አዳምን ከገነት መንትፎ ሊያወጣው ታገለ። የሚቀጥለው ምዕራፍ ነው 16 ላይ እባቡ መጣ። ምክንያቱም ትላንት የሆነውን ሰማ። ትላንት የሆነው ምን ነበር? የእግዚአብሔር ኃይለኛ ክብር በዛ በመስዋዕት መካከል አልፏል። ይሄ በመስዋዕቱ መካከል ያለፈው የእግዚአብሔር ክብር ሰውንና እግዚአብሔርን ህብረት ውስጥ የሚከት በህብረት የሚያስተሳስር ኤደን ገነትን እንዲለማመዱ የሚያደርግ አሃ አለ እባቡ። እንዲህማ አይቀጥልም አለ። እናወጣቸዋለን። ስለዚህ በእግዚአብሔር ቃል ላይ ምንድን ነው የሚያደርገው? ሌላ ቃል ማውጣት ነው። በእግዚአብሔር ሐሳብ ላይ ሌላ ሐሳብ ማውጣት ነው። እግዚአብሔር በሳራ ልጅ እሰጥሃለሁ ብሎታል። አሁን ግን እባቡ መጥቶ ሳራን አይተሃታል ይለዋል። በገነት ካለው ዛፍ ሁሉ እንድትበሉ ፈቅዷል ልክ ባለበት በዛው ድምፅ ሳራን አይተሃታል? ከሷ ልጅ ይወጣል? ካንተ ሰውነት ልጅ ይወጣል? በምን ተአምር? ስለዚህ በባህል ደግሞ የተፈቀደ ነው። በባህል የሳራን አገልጋይ ውሰድ፣ ከሷ ውለድ የሚል ድምፅ ይመጣል። ይሄ ፍሬ ያምራል፣ ይሄ ፍሬ ያስጎመዣል፣ ይሄ ፍሬ አጭሩ መንገድ ነው። ስለዚህ ለምን አጭሩ መንገድ ቀንጥሰን አንበላም ይላሉ ዳግማዊው አዳምና ሔዋን፣ አብርሃምና ሳራ። ይህን አጭሩን መንገድ ወሰዱ፣ ከሀጋር ወለዱ። ከሀጋር የተወለደው ልጅ አራቃቸው፣ በብዙ አራቃቸው። ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ አራቃቸው። የእግዚአብሔር መንፈስ ግን ሁልጊዜ ሰውን ወደ ኤደን ገነት መመለስ ስለሆነ የሱ ስራው አሁንም ሪዲም ሲያደርጋቸው 17 ላይ መልሶ ቤታቸው ሲመጣ እናየዋለን። መልሶ ወደ እነሱ ሲመጣ እነርሱ የራሳቸውን መንገድ ከሄዱ በኋላ ከጨረሱ በኋላ እግዚአብሔር የሱን መንገድ ሲጀምር እናየዋለን። ምን ይለናል? 17 ላይ አብርሃም እድሜው 99 ዓመት በሆነ ጊዜ ይላል። 99 አሁን 99 ሲለን በቃ ሙት የነበረ ሰውነት፣ ዘፍጥረት 1 ላይ ያለው በጨለማ የተወረሰ ሰውነት፣ ውስጡ ፍሬቢስ የሆነ ውስጡ ጨለማ በጥልቁ ላይ ሰፎ ነበር የተባለው ሰውነት፣ ውስጡ አፈር የሆነ ሰውነት ግን የዘፍጥረት አንዱ አምላክ አፈርን ወስዶ ሕያው የሚያደርግ ጨለማውን ወስዶ ብርሃን የሚከት ባዶ ፍሬ አልባ ጨለማ ሰፎበታል ፍሬ አያፈራም የተባለውን ስፍራ ገነት የሚያደርግ የእግዚአብሔር መንፈስ ወደ አብርሃም መጣ፣ ወደ ሳራ መጣ። የዕብራውያን ጸሐፊ ሲነግረን ሙት የነበረውን ሰውነታቸውን ተመለከቱ ይላል። ሙት ነው፣ ዘፍጥረት 1 ነው። ሰውነታቸው ባዶ ነው፣ ፍሬ ቢስ ነው። የእግዚአብሔር መንፈስ ግን ከሰፈፈ ሕያውነት እንደሚያመጣ አመኑ ይላል። አመኑ። ስለዚህ ይህን ሰውነታቸውን ሰጡ። እግዚአብሔር አሁንም ነገረው በፊቴ አንተ ተመላለስ አለው። በፊቴ ተመላለስ፣ እኔ ኤልሻዳይ ነኝ። ኤልሻዳይ ማለት ሁሉን ማድረግ የሚችል ለእርሱ ምንም የማይሳ ነው። ባዶ ነው ስትሉት በፍሬ የሚሞላ፣ ጨለማ ነው ስትሉት ብርሃኑ ሰንጥቆ የሚገባ እኔ ያ አምላክ ነኝ። ስለዚህ ያንተ ሰውነት ኢስ ነቲንግ። ያንተ ሰውነት ሙት መሆኑ ኤክስፐርት ነኝ። በሙታን ቦታ ላይ ኤክስፐርት ነኝ። በባዶ ቦታ ላይ ኤክስፐርት ነኝ። ፍሬ አያፈራም በሚባለው ቦታ ላይ መንፈስ ቅዱስ ፕሮፌሽናል ነው። ስለዚህ በፊቴ ተመላለስ። በፊቴ ተመላለስ የሚለው ሐረግ በእኔ ሀልዎት ውስጥ ኑር፣ በገነት ውስጥ ኑር።
ከገነት ውጥትም ግብትም አትበል፣ ሁሌ ገነት ውስጥ ቁጭ በል። ማን ነው ገነት? እኔ ነኝ ገነት፣ እኔ ነኝ ማኖር ይለዋል። በዚህ ጊዜ ስሙን ቀየረለት፣ አብርሃም ተባለ። የብዙዎች አባት፣ የብዙ ህዝቦች አባት። ይሄን ሲነግረው ማመን አለበት፣ በባዶ ማመን አለበት። ምክንያቱም ተናጋሪው ካለ ይሆናል። ተናጋሪው የሚናገረው ስልጣን ያለው ቃል ስለሆነ ይሆናል። ስለዚህ ርስት አድርጌ እሰጥሃለሁ ሲለው አመነ። ከዛ አብርሃም የሚጠይቃቸውን ጥያቄዎች እግዚአብሔር አስተናገደ። ችግር የለውም፣ ነገር ግን እኔ መባረክህ በሳራ ነው። ወንድ ልጅ እሰጥሃለሁ፣ የሴቲቷ ዘር የሚመጣ አለ፣ በዚህ ልጅ ነው መባረክህ። የኖህን ልጆች በሙሉ ሰብስቤ ወደ ኤደን ገነት የማስገባው በዚህ ልጅ ነው አለው። ያው አብርሃምና ሳራ ለማመን ተቸገሩ። ይስቁ ነበር አይደል? 17 ላይ አብርሃም ሳቀ፣ 18 ላይ ሳራ ሳቀች። መጀመሪያ ይሳቀው አብርሃም ነው፣ ከዛ ሳራ ሳቀች። ከዛ የምትስቁትን ሳቅ እውነተኛ ሳቅ አደርገዋለሁ አላቸው። ይስሐቅን ትወልዳላችሁ፣ የዛሬ ዓመት በዚህ ጊዜ ይስሐቅ ይወለዳል አላቸው። ኪዳኔን ከይስሐቅ ጋር አደርጋለሁ። እውነተኛው ሳቅ፣ እውነተኛው እረፍት፣ እውነተኛው መላሽ በሰው ሐሳብ በሰው ፈቃድ ከተቀነጠሰው የእውቀት ዛፍ የተወለደውን ሳይሆን ከእግዚአብሔር ጋር በመጣበቅ የሚመጣውን እርሱን እሰጣቸዋለሁ፣ በእርሱ ባርካቸዋለሁ አላቸው እግዚአብሔር። ይህንን ቃል አመኑ። ዘፍጥረት 18 ላይ ድጋሚ የአብርሃምና የሳራን ታሪክ ፖዝ ያደርግና ጸሐፊው ወደ ወንድሙ ልጅ ይመጣል። የወንድሙ ልጅ የመረጠው ስፍራ ገነት አይደለም። ቀድሜ ነግሬያችሁ ነበር፣ ሰዶምና ጎሞራ ነው። በዚህ ጊዜ ሰዶምና ጎሞራ ክፋቱ በዛ፣ ይሄ ኢፍትሐዊነቱ በዛ፣ እግዚአብሔርን አለማክበሩ፣ የእግዚአብሔርን መንፈስ መጋፋቱ በዛ። ስለዚህ እግዚአብሔር ምን ሊያደርግ ነው? ለመጨረሻ ጊዜ ይጎበኝና የሚድኑትን አውጥቶ የእርሱን መንፈስ ሊሸከሙ የሚችሉትን አውጥቶ የእርሱን መንፈስ የማይሸከሙትን የገፉትን ትቶ ሊሄድ ነው። ሁልጊዜ እግዚአብሔር መንፈስ ትቶ ከሄደ ደግሞ ምን ይከተላል? ፍርድ ይከተላል አይደል? ውሃው ይመጣል፣ እሳቱ ይመጣል፣ የተያዙት ኃይላት በሙሉ ይለቀቃሉ። አስተዳዳሪዎቹ ሌሎች መናፍስቶች ይሆናሉ፣ ሌላ መንፈስ ይገዛዋል ያን ቦታ። ስለዚህ የእግዚአብሔር መንፈስ ለአብርሃም ሲል አብርሃም እጸልይለታለሁ፣ ምክንያቱም ከዚህ ቀደም ነፍሱን እኔ ነኝ ተዋግቼ ያዳንኩት ልጅ ነው እዛ ያለው። ለዚህ ልጅ ደግሞ ዛሬ ተስፋ ቆርጬ አልተውም፣ ዛሬም ቢሆን መካከለኛ ሆንለታለሁ፣ ጸልይለታለሁ አለው። እሺ ጸልይለት አለው። በእርሱ ጸሎት ማን ይድናል? ሎጥና ቤተሰቡ ይድናል ከሚስትየው በቀር። ሚስትየው ወደኋላ ተመለከተች። ከወጣች በኋላ አልወጣላትም። እሷ ወጣች፣ ግን ከውስጧ አልወጣም ያኛው ህይወት። ስትዞር ያኛው ህይወት ወሰዳት። ልክ ሲዞሩ ያ የሚገዛው አስተዳዳሪው ይገዛቸዋል። አንመለስም፣ ወደ ገነት አንገባ የሚለው ሌላ አስተዳዳሪ አለው። ያኛው አስተዳዳሪ ደግሞ ጊዜ አይፈጅበትም፣ ወዲያው ነው የሚወስደው፣ ወዲያው ነው በቃ ቀጨም የሚያደርገው። ስለዚህ አገኛት። እሷን ስትዞር አልተረፈችም፣ እዛው አስቀራት፣ ያ ስፍራ አስቀራት። ታሪኩ ይቀጥላል፣ ወደ አብርሃም ያመጣናል። አብርሃም በጌራራ ተቀመጠ ይለናል ዘፍጥረት 20 ላይ። በጌራራ ተቀመጠ። ዘፍጥረት 19 ላይ የአብርሃም የወንድሙ ልጅ ዋሻ ውስጥ ገባ። ከዛ በኋላ ልጆቹ የማይሆን ግንኙነት አደረጉ። ከዛ ግንኙነት የወጡ ለና አብርሃም ጠላት የሚሆኑ ቤተሰቦች ተመሰረቱ፣ አሞን እና ሞአብ የሚባሉ። እነሱ በዛ መኖር ቀጠሉ ይለናል። በኋላ ላይ ነው የምናገኛቸው። ለአብርሃም ቤተሰብ ጠላት ይሆናሉ። አብርሃም በጌራራ ተቀመጠ ይለናል። ከዚህ ቀደም ረሃብ ሲሆን አብርሃም የት ወረደ? ግብፅ ወረደ ይለናል። አሁን ግን እግዚአብሔር ደግሞ ደጋግሞ እዚሁ ተቀመጥ፣ በፊቴ ተመላለስ ስላለው በቃ እየራበውም ቢሆን በጌራራ ተቀመጠ ይለናል። አልወረደም። ግን የሚገርማችሁ ስትቀመጡም በእግዚአብሔር ክብር ውስጥ በእግዚአብሔር ሀልዎት ውስጥ ስትቀመጡም ፈተና አንኳኩቶ ይመጣል። ከክብሩ የሚያወጣ ከኤደን ገነት የሚያወጣ
ስለዚህ በጌራራ ሲቀመጥ በእግዚአብሔር ዛፍ ስር ሲቀመጥ አቢሜሌክ የሚባል ወደ አብርሃም ይመጣል፣ የስፍራው ገዢ የሆነ። ከዛ ሚስትን ስጠኝ ሲል አይ ሚስቴ አይደለች እህቴ ናት ብሎ ይዋሻል ስለሚፈራ። አቢሜሌካውያን በሚገዙበት ስፍራ በኋላም ፍልስጤም ነው የሚባለው። አቢሜሌካውያን የፍርሃት ኃይል አለ ከበስተጀርባቸው። አቢሜሌክ ፊት አብርሃም ሲደርስ ዋሽቷል። ዳዊት አቢሜሌክ ፊት 2 ጊዜ ደርሶ ይዋሻል። የሚያስፈራ መንፈስ አለ ከበስተጀርባቸው ስፍራው ላይ የሚነግስ። ስለዚህ አሁንም አብርሃም ሲዋሽ እናያለን እሱ ፊት ቀርቦ። ከዛ በኋላ ግን እግዚአብሔር እንዳትነካት ብሎ ለአቢሜሌክ አስጠንቅቆ ሳራን ያወጣታል። አያችሁ፣ አቢሜሌክ የእግዚአብሔር አማኝ አምላኪ አይደለም። ሌሎችን አማልክቶች ያመልካል። ግን አቢሜሌክ የማን ልጅ ነው? የኖህ ልጅ ነው። እግዚአብሔር ደግሞ የኖህ ልጆች በሙሉ እንዲድኑ የእግዚአብሔርን ድምፅ እንዲሰሙ እንዲተርፉ ይፈልጋል። ስለዚህ ለአቢሜሌክ ይናገረዋል። የሚያድን ዘር ከሷ ውስጥ ስለሚወጣ በምንም መንገድ እንዳትበርዘው ብሎ ያስጠነቅቀዋል። ስለዚህ አቢሜሌክ ያስወጣቸዋል። እግዚአብሔር በሚቀጥለው ክፍል ላይ 21 ላይ ሁሉን ቻይነቱን ሲያሳያቸው በቃ አሁን ሞተናል ባሉበት ሰዓት ላይ በዛው ሰዓት ላይ ልጅን ለአብርሃምና ለሳራ ሰጣቸው፣ አስታቀፋቸው። እውነተኛ ሳቅ ሆነላቸው፣ ነቀፌታቸውን አስወገደላቸው። ዘርን ለዚህ ቤተሰብ ሰጠ። ይስሐቅ ተባለ። የሚያሳርፍ የሚያስቅ በእግዚአብሔር እረፍት ውስጥ የሚያኖር ተሰጠን አሉ። ስለዚህ ሁለቱም የማይቻል እንደሆነ ስጋቸው እንደሞተ ባወቁ ጊዜ እግዚአብሔር ልጅ ሰጣቸው። እግዚአብሔር አሰባቸው። እግዚአብሔር ዕብራውያን 11:12 ላይ ሲናገር ከዚህ ከሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሞተ ሰው የሚቆጠር ሰው ነው አንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘርን ተገኘ ይለናል። ሙት ከሆነው ስፍራ ምድረ በዳ ከሆነው ስፍራ ኤደን ገነት ማድረግ የሚችለው አምላክ ከአብርሃምና ከሳራም አንድ ዘር ሲያወጣ እናያለን። ብዙ ብዙ የሚሆን ዘር፣ ብዙዎችን የሚጠቀልል ዘር። ይቀጥላል ታሪኩ። ወደ ዘፍጥረት 22 ይወስደናል። እንደዚህ ይላል። ልጁ ከተወለደ ካደገ በኋላ እግዚአብሔር መጣ። እግዚአብሔር ወደ አብርሃም መጣ። እንደዚህም አለው፣ አብርሃም አለው። እርሱም አቤቱ አለው አለ። እግዚአብሔርም የምትወደውን አንዱን ልጅህን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔ በማመለክት በአንዱ ተራራ ላይ የሚቃጠል መስዋዕት አድርገ ሰዋው አለው። በማግስቱም ጠዋት አብርሃም ማልዶ ተነሳ፣ አህያውን ጭኖ 2 አገልጋዮቹና ልጁን ይስሐቅን ይዞ ለመስዋዕት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወደ አመለከተው ቦታ ለመሄድ ጉዞውን ጀመረ። በ3ኛው ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹንም እናንተ እዚህ ቆዩን፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። ይሄ ክፍል ትንሽ እኛ ስናነበው ግር ይለናል። እግዚአብሔር እንዴት ይህን የተጠበቀውን ልጅ እንዴት ልውሰድብ ይለዋል? እንዴት ለኔ ሰዋልኝ ይለዋል? እግዚአብሔርስ የሰው መስዋዕት ይቀበላል? እንዴት አይነት አምላክ ነው ያስብላል። ግን እግዚአብሔር ከቀድሞ ምዕራፎች ጀምሮ እንዳየናቸው ሰዎቹን የሚያነጋግራቸው በባህላቸው መሰረት ነው። በሚኖሩበት አውድ ነው የሚያነጋግራቸው። የሚኖሩበት አውድ እንዳየነው አማልክቱ መስዋዕት ይወስዳሉ። አማልክቱ መስዋዕት ሳይጠይቁ ይወስዳሉ። የመጀመሪያ ልጅ ከተወለደ ቅርጭም አድርጎ ይበላሉ። የመጀመሪያ ላሚቷ ከወለደች መጀመሪያውን ይወስዱታል፣ ይበሉታል። ደማቸው ፈሶ ይጠጡታል። አማልክቱ በዚህ መንገድ ይታወቃሉ። ሰዎችን ያስለፉና የሰዎችን ግብአት ልፋታቸውን ውጤት በሙሉ ይወስዳሉ፣ ይመገቡታል። ሰዎቹ ይፈጋሉ፣ አማልክቱ ይወፍራሉ። ሰዎቹ ይደክማሉ፣ ይወልዳሉ፣ ግን ልጆቻቸው የማን ባሪያዎች ይሆናሉ? የአማልክቱ ባሪያዎች ይሆናሉ። ግብአት ነው የሚሆኑት። ስለዚህ ሰዎቹ
ይለፋሉ። ለአማልክቱ በጣም ምቹ የሆነ ገነትን ለማዘጋጀት ይደክማሉ፣ ይወልዳሉ። ባሪያዎችን ለማዘጋጀት ለነሱ እድሜ ልክ ባሪያ የሚሆኑትን ልጆችን ይወልዳሉ። ስለዚህ እግዚአብሔር አሁን ሲጠይቀው አብርሃም አልተደነቀም። አማልክቱ የሚጠይቁትን ነገር ነው የጠየቀው። ይሄኛውም እግዚአብሔር ኦኬ ጠየቀ፣ በቃ እንስጠው ብሎ ተስማምቶ ልጁን ይዞ ወጣ። ግን እግዚአብሔር ሲጠይቀው ስሙ የሚለውን ነገር የምትወደውን አንዱን ልጅህን ይለዋል። አብርሃም አንድ ልጅ አይደለም ያለው፣ በዚህ ጊዜ ብዙ ልጅ ነው ያለው። የሚወደው ግን አንድ የተወደደ ልጅ አለ። አንድ ወራሽና አስወራሽ አለ። አንድ ዘር አለ። ይሄንን ዘር ጠየቀው እግዚአብሔር። እሱን ስጠኝ አለው። ከዚያ እሺ ብሎ ታዞ እንጨት ቆርጦ ልጁን አሸክሞ አገልጋዮቹን ሞሪያ ጋር ሲደርስ እዚህ ጠብቁኝ ይላቸዋል። ሞሪያ ልክ እንደ ሞሪ ዛፍ ነው። ሞሪ ዛፍ የእግዚአብሔር መገለጥ ያለበት ዛፍ ብለናል። ይህኛውም በዕብራይስጡ ሞሪያ ማለት እግዚአብሔር ይታያል ወይም ደግሞ እግዚአብሔር ያያል የሚባልበት ተራራ ነው። ከፍታ ነው። የእግዚአብሔር መገለጥ ያለበት ከፍታ ነው። ልክ እግዚአብሔር ዛፎቹ ጋር እንደሚገለጥ ሁሉ እዚህ ተራራም ጋር ከፍታዎችም ጋር እግዚአብሔር ይገለጣል። በምን መንገድ ነው የሚገለጠው? በማዳን ይገለጣል፣ በመፍጠር ይገለጣል። አሁን የምናየው በማዳኑ ነው። ስለዚህ እግዚአብሔር ያዘዘው ያመላከተው ተራራ ላይ ሞሪያ ጋር ሂድ ሲለው እሺ ብሎ ታዘዘ። አገልጋዮቹ ታች ግርጌው ጋር እንዲጠብቁት አደረገና ልጅየውን ይዞ ወደ ላይ ቀጠለ። ቁጥር 6 እንደዚህ ይላል። ጸሐፊው የሚለውን እናድምጠው። አብርሃም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው፣ እሳቱንና ቢላዋንም ራሱ አብርሃም ያዘ ይለናል። ይሄ በጣም ልዩ የሆነ መለኮታዊ መገለጥ ነው። በመንፈስ ቅዱስ ምሪት የጻፈው ነው። ተመልከቱ። እንጨቱን ወስዶ ማንን አሸከመው? ልጅየውን አሸከመው፣ ይስሐቅን አሸከመው። የፍርዱን መሳሪያስ ማን ያዘ? እሳቱንና ቢላዋን ማን ያዘ? አባትየው ያዘ። የፍርዱ መሳሪያ አባትየው ይይዛል። ፍርዱ የሚካሄድበትን መሳሪያ ደግሞ ልጅየው ይይዛል። አባትየው ማረጃውን ይይዛል፣ ልጅየው ደግሞ የሚሰዋበትን እንጨት ይይዛል። ያንን እንጨት ተሸክሞ ልጅየው ወደ ላይ ይወጣል። ልጅየው በዚህ ጊዜ ደግሞ ያደገ ልጅ ነው። እምቢ ማለት መብቱ ነው። እምቢ አይልም። እምቢ ብሎ ሪዚስት ማድረግ ይችላል፣ አቅም አለው፣ ግን እምቢ አይልም። አባቱ ይዞት ሲወጣ እሺ እሰዋለሁ ብሎ ይወጣል። አባቱ እሳትና ቢላውን ይዘዋል፣ እሺ ብሎ ይወጣል። ይጠይቃል። ይዘናል፣ የሚያስፈልገውን ነገር ሁሉ ይዘናል። የመስዋዕቱ በግ የት አለ ሲለው እግዚአብሔር ያዘጋጃል። ይሄ ተራራ እግዚአብሔር ያያል የሚባልበት ቦታ ነው። ስለዚህ እግዚአብሔር ያያል፣ መስዋዕቱን በግ የቱ ጋር እንደሆነ ያያል እና ያመላክተናል አለው። እሺ ብሎ ታዞ ይወጣል። ሞሪያ ከዚህ በኋላ ብዙ ስፍራ ላይ ተጠቅሶ እናየዋለን። ሞሪያ ሁለተኛ ሳሙኤል 24 ላይ ዳዊት አጠፋ፣ ከእግዚአብሔር ፈቃድ ውጭ የሆነን ነገር አደረገና እግዚአብሔር አሳልፎ ለቀጩ ሊሰጥ ሲል ዳዊት ምን አለ? እኔን ቅጣኝ አለ። እንዴ ዳዊት አንተማ አጥፍተሃል እኮ፣ ያጠፋ ቢቀጣ ልክ ነው የሚሆነው፣ ያላጠፋ ነው ላጠፋው መቀጣት ያለበት ብሎት ሞሪያ ጋር ሲደርስ ብዙ መስዋዕት ስለተሰዋ አጥፊው ሲቆም እናየዋለን ሞሪያ ተራራ ጋር። ስለዚህ አጥፊው ልክ ሞሪያ ተራራ ላይ የሚሰዋውን መስዋዕት ተቀብሎ ይቆማል። ከዛም ደግሞ ደግመን የምናየው ሞሪያን ሁለተኛ ዜና 3 ላይ ነው። ሁለተኛ ዜና 3 ላይ ሰለሞን ቤተ መቅደሱን የሚሰራው እዚህ ስፍራ ላይ ነው። ቤተ መቅደሱ ማለት ብዙ ደም የሚፈስበት ስፍራ፣ እግዚአብሔርና ሰው እንዲገናኝ ብዙ መስዋዕት የሚደረግበት ስፍራ ነው። በኋላም ደግሞ ወደፊት ዘልቀን ስንሄድ ኢየሱስ ከመጣ በኋላ ሊሰቀልበት ያለው ተራራ እዚህ አካባቢ ነው። የጎልጎታ ተራራ ከሞሪያ አጠገብ ነው ይባላል። ስለዚህ ሞሪያ እግዚአብሔር የሚታይበት የእግዚአብሔር መገለጥ ያለበት ስፍራ ነው። ወደ አብርሃም እንመለስ። አብርሃም ልጁን ሊሰዋው
እሺ ብሎ ታዞ አስቀመጠው። ምክንያቱም አማልክቱ ይጠይቃሉ። አማልክቱ የሚጠይቁትን ማድረግ ደግሞ የሰዎች ግዴታም ነው ኃላፊነትም ነው። ስለዚህ አብርሃም ይህን አምላክ ለማስደሰት ልጁን ለመሰዋት ቢላውንም እሳቱንም ይዞ ሊሰዋ ሲል እግዚአብሔር አስቆመው። አወቅኩ አብርሃም አለው። አወቅኩ፣ እስከ መጨረሻ እንዳመንከኝ አወቅኩ። ግን አብርሃም አንድ ነገር ልንገርህ፣ እኔ ልዩ አምላክ ነኝ። እኔ ከሰዎች መስዋዕት የምቀበል ሳልሆን እኔ መስዋዕትን የምሰጥ ነኝ። ይኸውልህ የመስዋዕቱ በግ እዛ ጋር አለ፣ በሾክ መካከል የተያዘ ዛፉ ጋር ያለውን በግ አምጥተ እሱን ሰዋው አለው። ያንን በግ ይዞ ሲሰዋው እናያለን። በሾክ መካከል ነው ይለናል። ዛፍ ጋር ነው፣ ቀንዱ በሾክ ተይዟል ይለናል። ይሄ በሙሉ ወደፊት የሚጠቁም ክርስቶስ ኢየሱስ የሚያደርግልንን መስዋዕት የሚያሳይ ታሪክና ምስል ነው። ስለዚህ አብርሃም አንዱን ልጅህን ለኔ ለመስጠት አልሳሳህምና ዘሮችም የጠላቶቻቸውን ደጆች ይወርሳሉ። ቃሌን ስለሰማ የምድር ሕዝቦች ሁሉ በዘር ይባረካሉ አለው። በዚህ ዘር ባርካለሁ። አብርሃም ልጁን ሲሰዋ እኔ ሙት ከሆነው ሰውነቴ ይሄን ዘር አውጥቷል። ስለዚህ ይሄ ዘር ቢሞት እንኳ የሞተን ነገር ማስነሳት እንደሚችል በራሴ ሰውነት ስላየው ይሄንንም ልጅ ሞቶ ያስነሳዋል ብሎ ነው አምኖ ነው ሊሰዋው የመጣው። ይሄንን ስላመንክ፣ ይሄንን የትንሣኤውን አምላክ ስላመንክ እግዚአብሔር ዛሬ ደግሞ ያጸናል ኪዳኑን አለው። ስለዚህ በትንሣኤ ሐሳብ ድሮ አብርሃም ድሮ ተገልጦለት እንደነበር የዕብራውያን ጸሐፊ ያሳየናል። ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር ይለናል። ይችላል እግዚአብሔር። ምክንያቱም እኔና ሳራን አስነስቶ ነው የወለደው። ሞተናል እኮ እንደ ሞትነን አፈር ባንገባ ነው እንጂ በቃ እንደተደባለቅነን ከአፈር እንደተደባለቅን። ይስሐቅን እንዲወለድ ያደረገው ከዚህ ከሞተ ሰውነት ትንሣኤ ሆኖለት፣ ትንሣኤ ሆኖ የእግዚአብሔር መንፈስ ረቦበት፣ የኔና የሳራ ሰውነት ላይ እግዚአብሔር መንፈስ ረቦብን ይስሐቅ የተወለደው ይላሉ። ስለዚህ የአብርሃም እምነት በብዙ ሌቭል ነው። እግዚአብሔር ከሙታን ማስነሳት ይችላል፣ እግዚአብሔር ኪዳኑን ይጠብቃል የሚል እምነት ነበረው። እግዚአብሔር ይህንን እምነቱን ባረከለት። ይቀጥላል ታሪኩ ሲቀጥል 24 ላይ ስንገባ አብርሃም ልጁ ከአካባቢው ካሉ ወገኖች እንዲያገባ አልፈለገም። አካባቢው ላይ ያሉ የኤሳው ዘር የሩቅ ዘመዶች የሆኑ ግን ከእግዚአብሔር ሐሳብና ፈቃድ እጅግ የራቁ ቤተሰቦች ነበሩ። ከነሱ መካከል ልጁ ይስሐቅ እንዲያገባ አልፈለገም። እግዚአብሔርን ከሚወዱ ከሕይወት ዛፍ ጋር ከተጣበቁ ወገን ከሆኑ ሰዎች መካከል አንዲትን ሴት እንዲጠራና ይስሐቅን እንዲያጋባው ለኤሊኤዘር ያዘዋል። ኤሊኤዘርም ሄዶ ሩቅ አገር ሄዶ ሚስትን ይዞለት ይመጣል። ኤሊኤዘር ሲመጣ ርብቃን ሲገናኛት የውሃ ጉድጓድ አካባቢ ነው የተገናኛት። ኤሊኤዘር ርብቃን ውሃ አጠጪኝ ሲላት አንተን ብቻ ሳይሆን ግመሎችንም ያለውን ነገር ሁሉ አጠጣለሁ አለችው። ይህን እንደ ምልክት ወስዶት ነበረ። ከዚያ በኋላ ያለውን ስጦታ ሁሉ ለወንድሞቿ አቅርቦ እቺን ሴት ለሚስትነት እንፈልጋታለን፣ ለጌታዬ ሚስት እንድትሆን እንፈልጋለን፣ ይዘናት እንሂድ ብሎ አስፈቅዶ ሲወስዳት እናያለን። ይሄም ወደፊት በጣም የሚመለከት ስዕል ነው። ኤሊኤዘር የሚጫወተው ሚና የመንፈስ ቅዱስን አይነት ሚና ነው። ሚስትን ፍለጋ ለአባቱ ለጌታው ለአብ ልጅ ሚስትን ፍለጋ ወጥቶ ለሚስቲቱ ስጦታን ሰጥቶ አስውቦ ሚስትየውን ይዞ ወደ ልጅየው ያመጣታል። ልጅየው ጋር ስትመጣ ልጅየው ይጽናናል፣ በሷም ይደሰታል ይለናል። የአብርሃምና የሳራ ታሪክ 25 ላይ ይገባደዳል። ተሰበሰበ ይለናል። በዘመኑ የእግዚአብሔርን ፈቃድ አገልግሎ አብርሃም ተሰበሰበ። አሁንም ዳግማዊ አዳምና ሔዋንን እየፈለግን አለን። ምክንያቱም ገና አብርሃም አላስገባንም፣ ኤደን ገነት ይዞን አልገባም። ስለዚህ ኤደን ገነት ይዞን የሚገባው ሰው
ቀጥሎ የሚመጣው ሰው ይሆንን ብሎ ወደሚቀጥለው ሰው ይገባል። ቀጣዩ ሰው የአብርሃም ውዱ ልጅ ነው። የመጀመሪያው ልጅ አይደለም፣ ሁለተኛው ልጅ ነው ይስሐቅ። ይስሐቅ አድጓል፣ የራሱን ቤተሰብ መሰረተ ከርብቃ ጋር። የሚገርማችሁ ርብቃም ልክ እንደ እናቷ እንደ ባለቤቷ እናት መውለድ አትችልም። እንደ ሳራ መውለድ አቃታት። ሁሉም አባቶች፣ ሁሉም የእስራኤል እናቶች እኔ ወለድኩ ማለት አይችሉም፣ መውለድ አይችሉም። እግዚአብሔር በመንፈሱ አማካይነት ዘርን ሰጠኝ ነው ማለት የሚችሉት። የኛ ሰውነት ሙታን ነበርን። እኛ በራሳችን አቅም ወለድን ማለት አንችልም። እስራኤላውያን በሙሉ ከዚህ ዘር የመጣው ሕዝብ በሙሉ እኛ እኮ አባቶቻችን ጀግኖች ስለሆኑ ነው የወለዱን ማለት አይችሉም። እኛ የተወለድነው በቃልና በመንፈስ ነው ማለት ነው የሚችሉት። የእግዚአብሔር መንፈስ እናቶቻችንና አባቶቻችን ላይ ሰፎ ነው የተወለድነው። እንደዛ ብቻ ነው ማለት የሚችሉት። ስለዚህ ኢነዌ በመንፈስ ነው የተወለድነው ነው የሚሉት። ከሰው ፈቃድ አልተወለድንም። በስጋ ፈቃድ ማናቸውም አቅም አልነበራቸውም እኛን ለመውለድ። እግዚአብሔር ግን ተወለዱ ሲለን ተወለድን ነው የሚሉት። ስለዚህ ርብቃም መውለድ አቃታት። ባለቤቷ ጸለየላት። ሲጸልይላት የእግዚአብሔር መንፈስ ሰፈፈባት። የእግዚአብሔር መንፈስ መጣ፣ ባዶ የሆነውን ቦታ በፍሬ ሞላው። መውለድ ማትችለዋን ጨለማ የሆነውን ማህፀን ብርሃን ሰንጥቆ ገባ። ከዛ ዘር መጣ። እዛ እግዚአብሔር የሚገርመው የይስሐቅን ሕይወት በእጥፍ እጥፍ ነው የሚባርከው። አብርሃምን አንድ ዘር፣ አንድ የእርሻ ምርት፣ አንድ መከር ነው የሚሰጠው። ለይስሐቅ ግን 2 ልጅ፣ 2 ዘር፣ 100 እጥፍ የሚያፈራው ነገር በሙሉ በእጥፍ በእጥፍ እንዲያፈራ አደረገ። በየትውልዱ ክፋት ቢጨምርም በየትውልዱ ደግሞ የእግዚአብሔር ጸጋ ሲያየል ደግሞ እናየዋለን። የእግዚአብሔር በረከት ሲበልጥ ደግሞ እናየዋለን። ስለዚህ ጠየቀች። ሆዴ ውስጥ ያለው ነገር አልገባኝም ብላ እግዚአብሔርን ስትጠይቀው 2 ሕዝብ በውስጥሽ አለ፣ 2 ሕዝብ እና ወደፊት የሚሆነውን ነገር ልንገርሽ። ወደፊት የሚሆነው ነገር ያው የመጀመሪያው ልጅ በሰውኛው ሐሳብ ወራሽ እንዲሆን እንፈልጋለን። ግን የመጀመሪያው ልጅ ሁልጊዜ እንደተጠበቀው አይኖርም። ስለዚህ የመጀመሪያው ልጅ ለሁለተኛው ይገዛል። በተፈለገበት ስፍራ ስለማይቀመጥ የመጀመሪያው ልጅ ባለው መብት ውስጥ ባለው ስልጣን ውስጥ ስለማይመላለስ ሁለተኛው ልጅ ያንን ስልጣን ፕራክቲስ ያደርጋል፣ ያንን ስልጣን ይወስዳል። ያ ነው የሚከሰተው ብሎ እግዚአብሔር ያስረዳታል። 2 ልጆች ተወለዱ። በውስጡ ያሉት 2 ሕዝብ ወጡ። የመጀመሪያው ልጅ ቀይ ነው እና ፀጉራም ነው እና ስሙን ኤሳው አሉት። ሁለተኛው ልጅ ደግሞ ለስላሳ ቆዳ ነው ያለው፣ ያዕቆብ አሉት። የመጀመሪያውን ልጅ ቁርጭምጭሚቱን ይዞ ነው የወጣው። መንታ ልጆች ናቸው። ይዞት ወጣ። ለዛ ይዞት ሲወጣ ያ ቀባ አድራጊው ልጅ ወጣ አሉትና ያዕቆብ አሉት። ቀባ አድራጊው ማለት ነው በዕብራይስጡ። ይሄ ልጅ የሚገርማችሁ ቀባ አድራጊው ብለው እንደሰየሙት እድሜውን በሙሉ ምንም ነገር ይምጣ ቀብ ያደርጋል። ምንም ነገር ሲመጣ አያመልጠውም። ተሽቀዳድሞ ነው ያዝ አፈፍ የሚያደርገው። ለዚህ ልክ እንደ ስሙ ነው ይኖረው። የመጀመሪያው ድል የመጣለት ይሄ የመጀመሪያው ልጅ ተራበ። አንድ ቀን ከስራ ሲገባ ተራበና ሁልጊዜም እንደምናውቀው የመጀመሪያዎቹ ልጆች የሚጠበቁበት ነገር አለ፣ ግን እንደሚጠበቁት አይሆኑም። የተሰጣቸው መብት አለ፣ የተሰጣቸው እድል አለ። የተሻለ ማወቅ አለባቸው፣ የተሻለ ማድረግ አለባቸው፣ ግን ሲያደርጉ አናይም። ቃይንን አይተናል፣ አዳምን አይተናል፣ ከአዳም በፊት የነበሩ የእግዚአብሔርን ልጆች አይተናል። የመጀመሪያዎቹ ልጆች አሳልፈው የሚሰጡ ናቸው፣ በራሳቸው እውቀት የሚሄዱ ቶሎ ፍላጎታቸውን የሚያረኩ ናቸው። ስለዚህ ኤሳው በእውነት ባለመብቱ እሱ ነበረ፣ ግን መብቱን እንደ ቀላል ነገር አቃለላትና ሸጣት ብሎ የዘፍጥረት ጸሐፊ ይነግረናል። በአንድ ምስር ወጥ ዛፉን ሲመለከተው ያምራል፣ ያስጎመዣል፣ ቀነጠሰው ይለናል። ኤሳው ቀነጠሰ፣ በላ ይለናል። በልቶ የተሰጠውን መብት
አጣ ለመጀመሪያው ጊዜ። ይህ ሁለተኛው ልጅ ደግሞ ያው ቀባ አድራጊ ነው ብያችኋለሁ። እሱ ቀባ አድርጎ ወሰደው የተሸጠውን ነገር ወዲያው ነው የወሰደው አለ። ይቀጥላል ታሪኩ 26 ላይ ስንመጣ ይስሐቅ በተቀመጠበት ምድር እግዚአብሔር አሁንም ይስሐቅን አንድ ለአንድ ሲገናኘው ምን ይለዋል? እዚሁ ተቀመጥ አለው። ያስጠነቅቀዋል፣ የትም እንዳትወርድ። የፈለገ ረሃብ ቢመጣ፣ የፈለገ ችግር ቢመጣ፣ የፈለገ ፈተና ቢመጣ እዚሁ ተቀመጥ ይለዋል። ከዛ ቃል በቃል ደግሞ ይህን ይለዋል እግዚአብሔር፣ ወደ ግብፅ አትውረድ። ረሃብ ይመጣል። ገነትን ፍለጋ ለመሄድ ልትፈተን ትችላለህ። እመነኝ፣ ገነት እኔ ነኝ፣ እዚሁ ተቀመጥ ይለዋል። ከዛ ይስሐቅ እሺ ብሎ እግዚአብሔርን አመነና ተቀመጠ። እግዚአብሔር አሁንም ነገረው፣ ድንጋጌን፣ ትእዛዜን፣ ስርዓቴን፣ ሕጌን በመጠበቅ ኑር። ይሄ ነው ከህይወት ዛፍ የሚያጣብቅ፣ የህይወት ዛፍ ጋር የሚያኖር ፍሬያማ ህይወት እንድትኖር የሚያደርገው ይሄ ነው አለው። ስለዚህ ይስሐቅ እሺ ብሎ ተቀመጠ። ግን ዙሪያው ላይ ምን አለ? ረሃብ አለ፣ ኃይለኛ ረሃብ። ግን እግዚአብሔርን አመነ። እዛው በተቀመጠበት ስፍራ ጌራራ ነው የሚባለው። ጌራራ ውስጥ እና አቤሜሌክ አሉ። አቤሜሌክ ከዚህ ቀደም አብርሃምን በፍርሃት መንፈስ መቶታል። አሁንም ይስሐቅን በፍርሃት መንፈስ ሲመታው እናያለን። የትም ባይሄዱ የእግዚአብሔር ልጆች እግዚአብሔር በተናገራቸው በማግስቱ ሁልጊዜ እባቡ ይመጣባቸዋል። እግዚአብሔር እንደ ዛሬ በኃይል ሞልቷቸው በጸጋው አትረፍርፏቸው በሃልዎቱ ባርኳቸው ሲሄድ በነጋታው እባቡ ይመጣል። ሁልጊዜ በነጋታው እባቡ ይመጣል። ስለዚህ እባቡ መጣ ይስሐቅ ያለበት ጋር። ይስሐቅም ዋሸ ይለናል። ዋሸ። ይስሐቅም መላሻችን እንዳልሆነ ዘፍጥረት ያሳየናል። ይስሐቅም ሰው ነው። ይስሐቅም ጥፋት አለበት። ይስሐቅም ያጠፋል። እሱ ትክክለኛው መላሽ አይደለም። ይስሐቅ ትክክለኛውን እረፍት፣ ትክክለኛውን ሳቅ የሚሰጥ አይደለም ይለናል። ግን እግዚአብሔር መሐሪ ነው። ይስሐቅን ማረው። አቤሜሌክ እንዳይነካው፣ ሚስቱንም እንዳይነካው አደረገና እግዚአብሔር ይስሐቅ በተቀመጠበት በዚያው ስፍራ እዚያው ምዕራፍ ላይ ይስሐቅ በዚያች ምድር ዘርን ዘራ። እግዚአብሔርን ባረከለትና በዚያኑ ዓመት 100 እጥፍ አመረተ ይለናል። 100 እጥፍ። ከእግዚአብሔር ጋር የተጣበቀው ሰውዬ በምድረ በዳ 100 እጥፍ አመረተ። 100 እጥፍ። ከዛ ሰውየው ማለትም ይስሐቅ እጅግ ባለጸጋ እስኪሆን ድረስ ሀብት በሀብት ላይ የተጨመረለት ሄደ። ብዙ መንጋ፣ ብዙ ከብት፣ ብዙ አገልጋዮች። ከዛ ፍልስጤማውያን ሲያዩት ሊገባቸው አልቻለም። እንዴ ይህ ሰውዬ አንድ አይነት መሬት አይደል እንዴ እየበላን ያለ ነው፣ እያረስን ያለ ነው። አንድ አይነት መሬት አርሰን እንዴት እሱ 100 እጥፍ ሊያገኝ ቻለ? ምን አይነት አምላክ ቢያመልክ ነው? ከማን ጋር ቢጣበቅ ነው? የትኛውን ወንዝ ተጠቅሞ ቢያጠጣ ነው? የትኛው ፍሬ ነው እንደዚህ ያፈራለት ማለት ጀመሩ። ከዛ ተመቀኙት። ከዛ አገራችን ለቀህልን ውጣ፣ እኛ አንተ የዘራውን እንበላለን አሉት። እዛ ለቆላቸው ሲሄድ አሁንም ሲመጡበት፣ አሁንም ሲያባረሩት፣ እዛ የውሃ ጉድጓድ ፈቀቅ ብሎ ሲቆፍር እሱ ውሃ ሲያወጣ እነሱ ለመጠጣት ሲጋፉት፣ በሄደበት ሁሉ እየገፉት ሮሆቦት ጋር ያደርሱታል። ሮሆቦት እግዚአብሔር አሰፋልን፣ እግዚአብሔር አበዛልን ያለበት ስፍራ ላይ አረፈ። እግዚአብሔር አበዛለት። ትቶ በሄደው ፈንታ እጥፍ 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 እያደረገ ባረከው። ምን እንዲያዩ ነው የፈለገው እግዚአብሔር? ፍልስጤማውያን ጉዳዩ ያለው ከመሬቱ ጋር ሳይሆን ጉዳዩ ያለው ከእግዚአብሔር ጋር ነው የሚለውን ነው። ይሄ የእስራኤሉ አምላክ፣ ይሄ የይስሐቅ አምላክ ልዩ አምላክ ነው። የሚባርከው እርሱ፣ የሚያበላው እርሱ፣ የሚያጠጣው እርሱ፣ መሬቱ ሳይሆን ወይም ቴክኖሎጂው ሳይሆን ወይም እውቀቱ ሳይሆን እግዚአብሔር ነው የሚያበላው የሚለውን እያሳያቸው መጣ። ታሪኩ ይቀጥላል። ዘፍጥረት 27 ላይ ይስሐቅ ለመሞት ሲቃረብ ልጆቹን ጠርቶ ለመባረክ አሰበ እና ኤሳውን በአደን ስለሚታወቅ ሂድና አድነ ይዘህልኝና ከዛ ከበላው በኋላ የመጨረሻውን በረከት እባርካለሁ፣
የመጀመሪያ ልጅ ስለሆንክ መብት ነው መባረክ። ይሄንን የበኩራትን ነገር ማግኘት መብት ነው። ስለዚህ ባርካለው ይዘና አለው። ይሄንን ማን ትሰማለች? ርብቃ ትሰማለች። ርብቃ የምታደላው ለያዕቆብ ስለሆነ ይሄን ጉዳይ ለያዕቆብ ታጫውተዋለች። ምን ትለዋለች? እኔ እናንተ ጥሩ ምግብ እናዘጋጅ፣ አንተ ልክ እንደ ኤሳው ጸጉራም ስለሆነ ጸጉራም የሆነ ነገር ልበስና ምግቡን ይዘገብተ በረከቱን ምን አርገው? ቀባ አድርገው ለኤሳው የተወሰነውን አለችው። እዛ ይሄ ቀባ አድራጊው ተስማማ። በጣም ጥሩ ሐሳብ ነው አለ። ለመቀንጠስማ አለው ችግር የለም ቀነጥሳለሁ አለ። እዛ በራሳቸው ዕውቀት የሚቀነጥሱትን ነገር ለመውሰድ ወስነው ገባ። ከዛ ይስሐቅ ያዕቆብን ባረከው፣ አሸተተውና መረቀው ይለናል። ጠይቆታል። አንተ ማን ሲለው እኔ ኤሳው ነኝ አለው። ሁለቴ እኔ ኤሳው ነኝ አለው። አባቱን ማየት ስላልቻለ አባቱን አታለለና በረከቱን ቀምቶ ወሰደ። ኤሳው ይሄን ሲሰማ በጣም አዘነ። ተመልሶ ሲመጣ የበኩራቱን በረከት ተሽቀዳድሞ የሆነ ሰው ላፍ አድርጎታል እና አዘነ፣ ተናደደ፣ ሊገለው ሊበቀለው ማሰበ። አሁንም ይሄን የሰማች እናቲቷ 2 ልጆች በአንድ ቀን ከማጣ ብላ ያዕቆብን ወደ ወንድሟ ቤት ወደ ላባን ቤት ሰደደችው። ኤሳው ሕይወቱን ሊፈልግ እንዳሰበ ሰምታ ቶሎ አስመለጠችው። ከዛ በኋላ ያዕቆብ ላባን ቤት ለመሄድ ተነሳ። 28 ላይ ስንመጣ ያዕቆብ ወደ ላባን ቤት እየሄደ ነው እና መንገድ ላይ እየሄደ አንድ ቦታ ላይ ይደርሳል። ሎዝ የሚባል ወይም ሎዛ። ለውዝ ማለት የዛፍ ስም ነው፣ ለውዝ የሚበቅልበት እና እዚህ ዛፍ ጋር ሲደርስ የዛፍ ከተማው ጋር ሲደርስ እግዚአብሔር ተገለጠለት ይለናል። እነዚህ ምልክቶች በመጽሐፍ ቅዱስ ውስጥ ተደጋግመው ይጠቀሳሉ። እግዚአብሔር ሰዎችን ወደ ኤደን ገነት ለመመለስ ያለው ሐሳብ እንዳለ ነው እያለን ነው። በየትውልዱ ያን ዛፍ በመካከል ያስገባዋል፣ የሕይወትን ዛፍ እሱ እንዲመርጡት። ስለዚህ የሕይወት ዛፍ ያለበት ቦታ ላይ ተንተርሶ ሲተኛ ህልም ያያል። ህልሙ ምንድነው? መሰላልን ያያል እና በመሰላሉ ላይ ወደ ሰማይም ወደ ታችም የሚዘዋወሩ የእግዚአብሔርን አገልጋዮች የእግዚአብሔርን መንፈሳዊ ልጆችን ያያል። መላእክቱ ይወጣሉ፣ መላእክቱ ይወርዳሉ እና በር እንደሆነ ገባው። ይሄ በር ዘፍጥረት 10 ላይ ለማውረድ ያሰቡት በር ነው እነ ናምሩድ። ይሄ በር ባቢሎን ግንብ ላይ ፖርታል እንዲሆን ማለትም ወደ እግዚአብሔር የሚያስገባ ከእግዚአብሔርም የሚመጣውን የሚያስገባ። ስለዚህ መውጫና መግቢያውን ማን ነው የሚያየው? ያዕቆብ ያየዋል። ናምሩድ ሳይሆን የሚያየው ያዕቆብ ነው የሚያየው። ናምሩድ ያን በር ለማስከፈት ፈልጎ ነው ያንን ባቢሎን ግንብ የሰራው። ግን የሰራበት መንገድ የሰው እውቀት፣ የሰው ሐሳብ፣ የሰው ቴክኖሎጂ፣ የሰው መንገድ ነው። ሰው የሚሸት ነው። እግዚአብሔር የለበትም። እግዚአብሔር ግን ምን አለው ለያዕቆብ? እኔ በራሴ ጊዜ መሰላሉን አዘጋጃለሁ አለው። እና ደግሞ ይህ መሰላል በአንተ ዘር ነው የሚመጣው። በአንተ ዘር የሰማይ በር ይከፈታል፣ ክፍት ይሆናል። መውጣት መግባት ወደ ኤደን ወደ ሕይወት ዛፍ የሚያደርሰው መንገድ ክፍት ይላል፣ በአንተ ይሆናል ብሎ በህልም ነገረው። ስለዚህ ያዕቆብ በዚያ ምሽት ያን ህልም ባየ ጊዜ ያንን ስፍራ ቤት ኤል ብሎ ሰየመው። የእግዚአብሔር ቤት፣ የእግዚአብሔር መገኛ ስፍራ፣ ኤደን ገነትን አገኘሁት ብሎ ስሙን ሲቀይርለት እናያለን። ታሪኩ ይቀጥላል። ከዚህ በኋላ ያዕቆብ ላባን ቤት ይደርሳል። ላባን ቤት ከደረሰ በኋላ የማታለል ህይወቱን ይቀጥላል። ሰው ህልም አይቶ አይለወጥም። እግዚአብሔር ተናግሮት አልተለወጠም፣ ገና ነበረ። ከዛ በኋላ በላባን ቤት እያታለለ ምንም አይነት እድል ሲገጥመው ላፍ እያደረገ ቀብ እያደረገ ከብቶች የማብዣ መንገዶችን በቃ ለራሱ ሲል ሲጠቀምበት፣ ሳይንስ ይሁን ምን አይነት መንገድ ይሁን በተለያየ መንገድ እየተጠቀመ እድሎችን ሁሉ ቀብ እያደረገ ኖረ። ከዛ ብዙ የዘራቸው ዘሮች ነበሩ፣ የማታለል መንገዶች ነበሩ። እግዚአብሔር ከውሳኔዎቻቸው ጋር ቫሊዴት አድርጎ እንደማይቆም የሚያሳየው ይሄ ነው። ምን ይሆናል መሰላችሁ?
ያዕቆብ የዘራውን በሙሉ አጭዶታል። አባቱን ማየት የተሳነውን አባቱን አታሎ በረከቱን ወስዷል። ወንድሙን 2 ጊዜ ሸውዶታል፣ በረከቱን ወስዶበታል። ልክ እንደዛ ነው። ያዕቆብ ወደፊት ልጆቹ ያታልሉታል። ምን ብለው? ልጅ ሞቷል ብለው የዮሴፍን ኮት ደም ውስጥ ነክረው አምጥተው ያታልሉታል። ሚስቱ ታታልለዋለች። ራሄል የሚወዳት ሚስቱ፣ የቅርቤ ናት የሚላት ሚስቱ ታታልለዋለች። ቴራፊም ደብቃ አልደበኩም ትለዋለች። ላባ ያታልለዋል። በደሞዝ ጉዳይ ደጋግሞ ያታልለዋል። ያዕቆብ በሊያ ጉዳይ ተታሏል። ራሄልን ለማግባት ብሎ 7 ዓመት አገለገለ። ግን ሊያን ሰጡት፣ የመጀመሪያዋን ልጅ ሰጡት። ከዛ 14 ዓመት ለራሄል አገለገለ። በዚህ ጉዳይ ተታሏል። ይሄ ሰውዬ የዘራውን በሙሉ አጭዷል ይለናል የዘፍጥረት ጸሐፊ። ይሄ ሰውዬ ያደረገውን በሙሉ አጭዷል። እግዚአብሔር ከእንደዚህ አይነት ውሳኔ ጋር አብሮ አይቆምም። ግን እግዚአብሔር ስቲል ይሰራበታል። አቬለብል የሆነው ሰውዬ ስለሆነ ቀባ አድራጊው ነው፣ ግን ገብቶታል። የሆነ በረከት ሊተላለፍ ነው። የሆነ ዘር እየተጠበቀ ነው። ስለዚህ ያንን በረከት ላፍ አድራጊውን ተጠቅሙበታል እና ሲጠቀምበት ማንነቱን ልክ ከሁሉም ጋር እንደሚገናኘው አንድ ለአንድ ተገናኝቶ መለወጥ ነበረበት። ያዕቆብ ዳግመኛ ልደት ያስፈልገው ነበር። ስለዚህ ዳግመኛው ልደት የሚሆንለት ዘፍጥረት 32 ላይ ነው። እስከ ዘፍጥረት 32 የራሱን መንገድ ሄዶ ደክሞ ወጥቶ ወርዶ በረከትን ለማጋበስ ያኛውን ዛፍ ቀንጥሶ ጨረሰ። 32 ላይ ሲጨርስ ተገናኘው፣ ጨረሰ። የሚፈራበት ጊዜ ነው። አሁን በቃ አቅም የለውም። የሆነ የሚገድል ኃይል አለ፣ የኢሳው ኃይል አለ እዛ ጋር እየጠበቀው ነው። ስለዚህ ይህንን ማምለጥ እንደማይችል አውቋል። በቃ የመጨረሻ መንገድ ላይ ደርሷል እና የት ቦታ ላይ ነው የሚገናኘው እግዚአብሔር? ያቦቅ የተባለ ቦታ ላይ ይለናል። ያቦቅ የወንዝ ስም ነው። ይሄ ወንዝ በዕብራይስጡ ተሽሎክሏኪ ወንዝ ማለት ነው። ይሄ ወንዝ ምንም ክፍተት ያገኝ ቀብ ያደርግና ይሽለኮለካል። ወንዙ መፍሰስ የማይገባበት ስፍራ ሁሉ ይፈሳል። ያቦቅ ላይ ያዕቆብን አመጣው ይለናል። የቃላት ጨዋታ አለው አይደለም? እግዚአብሔር ያዕቆብን እንደ ያቦቅ እየተሽሎኮለከ ያስቸገረውን ያዕቆብን ያቦቅ ጋር አደረሰው። ያቦቅ ወንዝ ላይ አየው። ይሄ ወንዝ ልክ ያንተ ባህሪ ያለው ቀባ አድራጊ ነው። እንዳንተ ይሽለኮለካል። በራሱ መንገድ ነው የሚሄደው። እግዚአብሔር ባዘጋጀለት መንገድ አይሄድም። ያዕቆብ ዛሬ በምንም መንገድ ዳግመኛ ልደት ሳይሆንልህ ሳትጠመቅ አትወጣም አለው። ስለዚህ ይሄ ሰው ታገለው ይለናል። እግዚአብሔር ታገለው። እያነከሰም ቢሆን ኤደንን ቢወርስ ይሻላል ብሎ እያስነከሰ ዳግም ልደት ሰጠው። እያነከሰ ኤደን ይግባ፣ አይኑ ተጎልጉሎ ኤደን ይግባ፣ ይሄ እጁ ተቆርጦ ኤደን ይግባ። እግዚአብሔር ከማዳን ጋር ነው የሚያያዘው። እዚህ ቴምፖራሪ የሆነው ጊዜ ላይ ቢያነክስ ችግር የለውም። እዚህ ያንክስ ግን ዘላለምን ይውረስ። ያዕቆብ እያስነከሰ አሻገረው ይለናል። በማለዳ ማንነቱ ተቀይሮ እግዚአብሔር ስሙን ቀይሮለት፣ ስሙ ከዚህ በፊት ያቀባ አድራጊ ነበረ። ከዛ ካሁን በኋላ በዚህ ስም አትታወቅም። ካሁን በኋላ እግዚአብሔር ይታገልልህ። ካሁን በኋላ እግዚአብሔር ይያዝልህ፣ በረከቱን እርሱ ይልቀቅልህ። ካሁን በኋላ እግዚአብሔር ያድርግልህ ሲል እስራኤል ብሎ ሰየመው። እስራኤል እግዚአብሔር ይታገል፣ እግዚአብሔር ይዋጋልህ፣ እግዚአብሔር በረከትን ያዘጋጅልህ። አንተ እጅን አታንሳ። አንተ ከእግዚአብሔር ጋር ኑር፣ ከእግዚአብሔር ጋር ህብረት አድርግ። በዚህ ህብረት ውስጥ ሁን። እግዚአብሔር ስራህን ያከናውንልህ፣ በረከቱን እግዚአብሔር ይስጥ ብሎ እግዚአብሔር ስሙን ቀየረለት። ስሙ ተለወጠ፣ ማንነቱም ተለወጠ። ከዛ ያዕቆብ ኤሳውን ሲገናኘው እዚሁ ክፍል ላይ ከ31 እስከ 33 ኤሳውን ሲገናኘው እንደ በፊቱ ስጠኝ ልስጥህ የሚባለው ነገር አበቃ። እንደውም ምን ይለዋል ያዕቆብ? ውሰድ፣ ካለኝ ነገር ሁሉ በነፃ ልስጥህ፣ ያለኝን ነገር ሁሉ የፈለግከውን ያህል ውሰድ ብሎ ለኤሳው መስጠት ጀመረ። በፊት የምሰጥህ
በመስጠትና በመቀበል ሂሳብ ነው ነበረ። ስትሰጠኝ እሰጥሃለሁ ነበረ። አሁን ግን በመስጠትና በመቀበል ሂሳብ እግዚአብሔር እንደማይሰራ አወቅኩ። ውሰድ ዝም ብለህ፣ የኔ በረከት ያለው እግዚአብሔር ጋር ነው፣ ውሰድ ዝም ብለህ ብሎ ሲሰጠው እናያለን። ከዚህ በኋላ ያዕቆብ እስራኤል ሆነ፣ ተለወጠ፣ እግዚአብሔር እንደሚዋጋለት አመነ። በኋላ ላይ የመጨረሻው ክፍል ላይ ደረስን። ከ37 እስከ 50 ከ37 እስከ 50 ያለው ክፍል አንድ ቤተሰብ ላይ ማለትም የእስራኤል ቤተሰብ የያዕቆብ ቤተሰብ ላይ እንደገናም ደግሞ በደንብ ዙሚን ሲያደርግ የዮሴፍን ሕይወትን ያሳየናል። ለዮሴፍ ሰፋ ያለ ቦታ ይሰጠዋል። መንፈስ ቅዱስ ጸሐፊውን በዚህ መንገድ ሲመራው መላሹ ዮሴፍን ይመስላል። የሚመልሰን ሰው፣ የሚመልሰን አዳኝ፣ የሚመልሰን ዘር ዮሴፍን የሚመስል ነው። የዮሴፍን ሕይወት የሚመስል ዮሴፍ ከ12ቱ የእስራኤል ልጆች መካከል አንዱ ነው። ዮሴፍ የስሙ ትርጉም የሆሴፍ ማለት በዕብራይስጡ እግዚአብሔር ይጨምራል፣ እግዚአብሔር ይሰጣል ማለት ነው። እና ዮሴፍ ከወንድሞቹ ለየት የሚያደርገው ያዕቆብ ያዳላለታል፣ ቆንጆ ኮት ሰፍቶ ይሰጠዋል። ምክንያቱም የወንድሞቹን ሪፖርት ይዞ ይመጣል። ታላላቆቹ ወንድሞቹ የሚያጠፉትን ጥፋት፣ ትክክል ያልሰሩትን ነገር ለማን ይዞ ይመጣል? ለአባትየው ይዞ ይመጣል። እና ወንድሞቹ በጣም ነው የሚናደዱበት ሪፖርት ስለሚያቀርብባቸው። ይሄ አሳባቂ ይላሉ። ግን ዮሴፍ በትክክል የሚኖር ሰው ነው። መጽሐፍ ቅዱሳችን ሲነግረን ትልልቆቹ ታላቅዮቹ የተሻለ ያውቃሉ፣ የተሻለ ማድረግ አለባቸው፣ ግን የተሻለ አያደርጉም። እነሱ የሚቀነጥሱት ከእውቀት ዛፍ ነው ይለናል። እነሱ የሚቀነጥሱት ከሌላኛው ዛፍ ነው ይለናል። ዮሴፍ ግን ከልጅነቱ ጀምሮ የሚቀነጥሰው ይህ ትክክለኛውን ቀናውን መንገድ ነው። የሕይወት ዛፍ የሚገኝበትን መንገድ ነው የሚከተለው ይላል። በዚህ ምክንያት አጠገቡ ያሉት ይስቁበታል። ዮሴፍ ማለት ዳግማዊ ኖህ ማለት ነው። ኖህ በዘመኑ የመረጠው መንገድ የሚሳቅበት መንገድ ነው። ስለዚህ ወንድሞቹ ደስ አይላቸው፣ በቅን አያዩትም፣ ይቀኑበታል። ዮሴፍን ጠሉት። ከዛ የባሰ የጠሉት 2 ህልም ያለመ ጊዜ ነው። ሁለቱን ህልሙን ሲነግራቸው የመጀመሪያው ህልም ላይ ከዋክብት፣ ፀሐይ፣ ጨረቃ ለሱ ሲሰግዱ ያያል። ከዋክብት፣ ፀሐይ፣ ጨረቃ ዘፍጥረት 1 ላይ የምናያቸው በግጥም መልክ አለቆች ማለት ነው፣ ኃያላን ማለት ነው። ስለዚህ ወንድሞቹ የሆነ ቀን ኃያላን ይሆናሉ፣ ግን ለአንዱ ኃያል ይሰግዳሉ የሚለውን ነገራቸው። ከዛ ደግሞ የታሰረ መከር፣ የታሰረ ምግብ ሊሆን የሚችል ነገር ያያል። 11ዱ ለአንዱ ሲሰግዱ፣ አንዱ መካከል ላይ ሆኖ አንዱ ቀጥ ብሎ ይቆማል፣ ሌላው ደግሞ ይሰግድለታል። እና ምን ብሎ ይነግራቸዋል? አንድ ቀን የኔ መግቦት ይበልጣል ብሎ ሲነግራቸው የበለጠ ተናደዱበት፣ የበለጠ ተበሳጩበት። ይሄ ልጅ ምን እያሰበ ነው አሉ። ይህን ህልም ግን የሰጠው እግዚአብሔር ነበር። በትክክል የሚሄደው ትንሹ ልጅ፣ የሕይወትን ዛፍ የመረጠው ትንሹ ልጅ አለቅነት እና ስልጣን እንደሚሰጠው ከልጅነቱ ጀምሮ ይነግረዋል። እግዚአብሔር በተናገረ፣ እግዚአብሔር አደርጋለሁ ባለ በማግስቱ ሁልጊዜም ፈተና አለ። ዮሴፍ ያንን ህልም ባየ በማግስቱ እሱ ፈተና መጣበት። ፈተናው እንደዚህ ነው የሚለን። ከዚህም በኋላ የዮሴፍ ወንድሞች የአባታቸውን በጎችና ፍየሎች ለማሰማራት ወደ ሴኬም አካባቢ ሄዱ። እስራኤልም ዮሴፍን እንደምታውቀው ወንድሞች መንጎቹን በሴኬም አካባቢ አሰማርተዋል፣ በል ተነስ፣ ወደ እነርሱ ልላክ አለው። ዮሴፍም እሺ አለው። ያዕቆብም ሄደ፣ ወንድሞችም መንጎቹም ደህና መሆናቸውን አይተ ንገረኝ ይለዋል። ዮሴፍም ሴኬም በደረሰ ጊዜ ሜዳ ላይ ወዲያ ወዲህ ሲባዝን አንድ ሰው አግኝቶት ምን እየፈለግህ ነው አለው። ዮሴፍም ወንድሞቼን እየፈለግኋቸው ነው፣ መንጎቻቸው የት እንዳሰማሩ ልትነግረኝ ትችላለህ አለው። ሰውየውም ከዚህ ሄደዋል፣ ደግሞም ወደ ዶታይን እንሂድ ሲሉ ሰምቻቸዋለሁ አለው። ከዚያም ዮሴፍ ወንድሞቹን ፍለጋ ሄደ፣ ዶታይን አቅራቢያም አገኛቸው። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ በሩቅ አዩት፣ ወደ ነበሩበትም ስፍራ
ከመድረሱ በፊት ሊገድሉት ተማከሩ። እነርሱም እንዲህ ተባባሉ፣ ያ ሕልም አላሚ መጣ እኮ፣ ኑ እንግደለውና ከጉድጓዶቹ በአንዱ ውስጥ እንጣለው፣ ከዚያም ክፉ አውሬ ነጥቆ በላው እንላለን፣ እስቲ ሕልሞቹ ሲፈጸሙ እናያለን ተባባሉ። እዚህ ክፍል ላይ ድጋሚ መንፈስ ቅዱስ በሩቅ የሚመጣውን አዳኝ ምን ሊመስል እንደሚችል ያሳየናል። የያዕቆብ ልጆች 12ቱም እረኞች ናቸው። በጎችን ጠባቂዎች ናቸው። ዮሴፍም በግ ጠባቂ ነው። ታናሽየው ግን በቤት እንዲሆን ስለሚደረግ ዮሴፍና ቢንያም በተለይ አባታቸው ፌቨራይት ቤት ይጠብቃሉ። ምሳ ለማድረስ ነው የሚሄዱት። ዮሴፍ ይሄ ስራ ነው ያለው። ስለዚህ ትልልቆቹ እረኛ ወንድሞቹ በጎችን የማሰማራት ስራ ተሰጥቷቸዋል። ስራውን በአግባብ አይሰሩም። ከዚህ ቀደም እንዳየ ነው። ይሄ አንዱ እረኛ ነው ግድ የሚለው። አንዱ እረኛ ዮሴፍ ግድ ይለዋል በአግባብ መሰራት አለመሰራቱ። ሌሎቹ እረኞች በትክክል በጎቹን መጠበቅ አለመጠበቃቸው አንዱ እረኛ ዮሴፍ ነው ግድ የሚለው። በዚህ እረኛ ሌሎቹ ትልልቆቹ እረኞች ይናደዳሉ፣ ሪፖርት ስለሚያደርግ ወራሹም እሱ ሊሆን ስለሚችል። ስለዚህ በዚህ ጊዜ ለመጠበቅ ወጡ እና ሊጠብቁ ያለበትን ስፍራ ትተው የፈለጋቸው ቦታ ይዟቸው በጎቹን ይዟቸው ይሄዳሉ። ምክንያቱም ዮሴፍ የሚያውቀው ቦታ ይሄኛው ነው፣ ትክክለኛው ቦታ። ማሰማራት ያለባቸው እዚህ ነው። እዚህ ቦታ ላይ የሉም። የሆነ ሰውዬ ዮሴፍ እየፈለጋቸው መሆኑን አይቶ እዛ እኮ ሄደዋል ሲለው ወደዛ ስፍራ ዮሴፍ መሄድ ይጀምራል። ከዛ እዛ ስፍራ ላይ ሊደርስ ሲል ከሩቅ ወንድሞቹ ይሄኛውን እረኛ አዩት። ይሄኛው እረኛ ደግሞ አባትየው እንደው ከራባቸው እንጀራ ይዘህላቸው ሂድ ብሎታል። ምሳቃ አሲዞ ነው የላከው እና ምሳ እንጀራ ይዞ እየመጣ ነው። ከሩቅ ሲያዩት ምን አሉ? ይሄ ልጅ ዛሬ ከዛሬ አያልፍም፣ እንጀራውም ይቅርብን፣ ምሳውም ይቅርብን፣ ይሄ ልጅ ሊወርስ ያለውን ነገር ዛሬውኑ እንውረስ፣ እንግደለውና አባታችን ካሁን በኋላ እሱ ላይ አይኑን እንዳያደርግ እኛ ላይ እንዲያደርግ እናድርግ ተባባሉ። ከዛ አንደኛው ወንድም ግን አይ ከምንገለው እንሽጠው አለ። ከምንገለው እንሽጠው፣ በዛውም ገንዘብ ትርፍ ይሆንልናል፣ እንሽጠው አለ። ከዛ እግዚአብሔር እንደ ትላንት ህልም አሳይቶት እንደ ዛሬ ዮሴፍ የት ይወርዳል? ግብፅ ይወርዳል። ወረደ ይለናል። ግን ጸሐፊው ቶሎ ብሎ እግዚአብሔርም ከዮሴፍ ጋር ነበረ ይለናል። ብቻውን አልወረደም። መውረድ ሆኖበታል። በህይወት አጋጣሚ ሄዷል እዛ። ግን እንደ አብርሃም በምርጫ አልሄደም። እንደ ይስሐቅም በምርጫ አልወረደም። እንደ አባቶቹ በምርጫ ግብፅ አልወረደም። ሲወርድ ግን እግዚአብሔር ከእርሱ ጋር ነበረ ይለናል። በተደጋጋሚ እግዚአብሔርም ከዮሴፍ ጋር ነበረ ይለናል። ተሽጦ ወረደ፣ ሄደ እዚያ ስፍራ ይለናል። ከዛ እዚህ ጋር ፖዝ ያደርጋል ዘፍጥረት ጸሐፊ። ወደ ታላቅየው ልጅ ይወስደናል 38 ላይ። ስለ ታላቅየው ልንገራችሁ ይለናል። ታላቅየው የተሻለ ማወቅ አለበት። ይሁዳ ይባላል። የተሻለ ማድረግ አለበት። የህይወትን ዛፍ መምረጥ መቻል አለበት። እግዚአብሔር የሰጠው መብት አለ እንደ ትልቅነቱ። በዛ ህይወት ውስጥ መመላለስ አለበት። ግን የሱን ታሪክ ልንገራችሁ። ታላቅየው ራሱ ነው ችግር ፍለጋ የሚወርደው ይለናል። ታላቅየው ይሁዳ ችግር ፍለጋ ወረደ። አንደኛ ማድረግ ያለበትን አላደረገም። ከዛ ደግሞ ማድረግ የሌለበትን አደረገ ይለናል። ከማይፈቀደው ዛፍ ቀነጠሰ። ትዕማርን ሲያያት ወደ እሷ ገባ ይለናል። ፈልጎ ገባ። በምርጫው በውሳኔው ወደ እርሷ ገባ ይለናል። ከዛ ውጤቱን ያያል። ከዛ የእሱን ታሪክ አሁንም ፖዝ ያደርግና ወደ ማን ይወስደናል? 39 ላይ ወደ ዮሴፍ ይወስደናል። ዮሴፍ ወረደና ማን ቤት ገባ? የጶጢፋራ ቤት ገባ ይለናል። የጶጢፋራ ቤት እያገለገለ እግዚአብሔርም ከእርሱ ጋር ስለሆነ የሚሰራው ሁሉ ተከናወነለት፣ ተባረከ። በእርሱ እጅ ያለው ነገር ሁሉ ተባረከ። ከዛ የጶጢፋራ ሚስት አየችው። የእግዚአብሔር አብሮነት ያለበትን ሰው አየችው። በስተጀርባ የሚሰራው የእባቡ ነገር እርሷን ተጠቅሞ ዮሴፍ ጋር ይመጣል። ዮሴፍ ትንሹ ልጅ ነው። ትንሹ ልጅ
ከታላቅየው ልጅ ተሽሎ ተገኘ ይለናል። ታላቅየው ፈተና ፈልጎ ዘው ብሎ ይገባል። ትንሽየው ልጅ ፈተና ሲያባርረው ተባሮ ይሄዳል፣ ልብሱን ጥሎ ይሄዳል ይለናል። ወረወረላትና ልብሱን ሸሸ፣ ሮጦ ሄደ። የእግዚአብሔርን መንፈስ ሊያሳዝን አልፈለገም። የተሸከመው ኤደን ገነት አለ እዚህ ውስጥ። ስለዚህ ኤደን ገነቱን ይዞ እግሬ አውጪኝ ብሎ ሸሸ። በሐሰት መስክረውበት እስር ቤት ጣሉት። ግድ የለም እግዚአብሔር ብቻ ከኔ ጋር ይሁን እንጂ እስር ቤት ወርዳለሁ አለ። እስር ቤት ወረደ። ግብጽ ወረደ ይለናል። ከግብጽም መውረድ አልፎ እስር ቤት ወረደ ይለናል። አያችሁ፣ እግዚአብሔርን ይዞ መውረድ አለ፣ ግን እግዚአብሔር አብሮነቱ አብሯችሁ ይሁን ይለናል። አብሮነቱ ካለ በሰዋዊው መንገድ ብትወርዱም እግዚአብሔር ግን ከፍታ ላይ አድርጓችኋል እያለን ነው። ስለዚህ እዛው እስር ቤት ውስጥ እግዚአብሔር ከዮሴፍ ጋር ነበረ ይለናል። እስር ቤት ውስጥ የተዋወቃቸው ጓደኞቹ ህልምን ያያሉ። የሁለቱንም ህልም ይተረጉምላቸዋል። ሁለቱም ህልማቸው ከተረጎመ በኋላ አንደኛውን ስትወጣ እባክህ አስበኝ ይለዋል። እባክህ ስትወጣ እኔ ትዝ ልበል ብሎ ይነግረዋል። ከዛ ሰውየው ትዝ አይለውም። ምክንያቱም በዚህ በሰውኛው መንገድ አይሰራም የዮሴፍ ህይወት። በሰውኛው መንገድ ሳይሆን በእግዚአብሔር መንገድ ነው ዮሴፍ የሚታሰበው። ስለዚህ ትዝ አይለውም። የሆነ ቀን ግን ፈርዖን ህልም ሲያልም ህልሙን የሚፈታለትን ሰው ሲፈልግ ይሄ ከእስር ቤት የወጣው የዮሴፍ ጓደኛ ትዝ አለው። አንድ ጓደኛ አለኝ እስካሁን ድረስ እስር ቤት ነው ያለው፣ እርሱ ደግሞ በህልምና በህልም በተያያዥ ጉዳዮች ላይ በጣም ጥሩ ነው፣ እርሱ ጋር ያለው የእግዚአብሔር መንፈስ ትክክለኛውን ፍቺ ይሰጣል ብሎ ነገረው። ምክንያቱም ፈርዖን ጋር ያሉት ሌሎች መናፍስቶች ይህን ትርጉም ሊያውቁት አልቻሉም። የተወሰነ መሄድ ይችላሉ፣ ግን ገደብ አላቸው። ስለዚህ ይህን አልቻሉም እና ዮሴፍ ተጠራ። ዮሴፍ ህልሙን ንገረኝ፣ ትርጉሙን ንገረኝ ተባለ። ዮሴፍ ትርጉሙን ነገረው። ህልሙ ስለ 7 የጥጋብ ዓመትና ስለ 7 የረሃብ ዓመት ይናገራል እና ፍቺውም ደግሞ መዘጋጀት አለብን። ከፊታችን ጥሩ ዓመታት እህል የምንሰበስብበት ዓመት አለ። ከሱ በኋላ ደግሞ ሌላ 7 ዓመት የችግር ጊዜ አለ። ስለዚህ በዚህ ጊዜ ቶሎ ብለን ነገሮችን ማስተካከል አለብን ብሎ ለፈርዖን ነገረው። ፈርዖን ተደሰተ። የሚገርም ፍቺ ነው የሰጠኝ፣ ይሄ የእግዚአብሔር መንፈስ ያለበት ፍቺ ነው አለ። ፈርዖን በዚህ ጊዜ በልቡ ገና ከእግዚአብሔር አራቀም እና የእግዚአብሔር መንፈስ ያለበት ልዩ መንፈስ ያለበት ሰው እንደሆነ ተረዳ ይለናል። እና ዮሴፍን ሁለተኛ አድርጎ ሾመው። በግብጽ ላይ ተሾመ። ያ ህልም ቀስ እያለ ትንሽ በትንሽ ደረጃ በደረጃ እየተከናወነ መጣ። እግዚአብሔር ያሳየው ህልም ተሳካ። ከዛ በምድሪቷ ላይ ሁለተኛ ሆኖ ተሾመ። ፈርዖን አለ፣ ከዛ በኋላ ዮሴፍ ነው ያለው። ዮሴፍ በዚህ በ7ቱ የጥጋብ ዓመት ጊዜ እህልን አከማቸ ይለናል። የእግዚአብሔር የጥበብ መንፈስ በውስጡ ያለው የጥበብ መንፈስ ቶሎ ብሎ ወደ ተግባር እንዲሰማራ አደረገው። ስለዚህ ዮሴፍ እህልን በማከማቻ ጎተራ ውስጥ ቶሎ እንዲከተት አደረገ። ከዛ እህሉ ተከተተ እና ልክ ዮሴፍ እንደተናገረው 7ቱ የጥጋብ ዓመት ካለፈ በኋላ 7 ቀጣይ የረሃብ ዓመት ተከሰተ እና በሁሉም ሀገር ረሃብ ሆነ። እነ ያዕቆብ ያሉበት ምድር፣ የዮሴፍ ቤተሰቦች ያሉበት ምድርም ረሃብ ገባ። ኃይለኛ ረሃብ በምድሪቱ ላይ ሆነ። ሰው ሁሉ ከዙሪያው ተሰብስቦ መጥቶ ምግብ ከማን ነው የሚገዛው? ከዮሴፍ ነው የሚገዛው። ምግብ ያለው ዮሴፍ ጋር ነው። የዮሴፍ መግቦት ልቃ ቆመች፣ የሌሎቹ መግቦቶች ቀነሰ፣ አጎነበሰ። ስለዚህ ሁሉም ሰው ማን ጋር ነው የሚመጣው? ዮሴፍ ጋር ነው የሚመጣው። ከዚህ ቀደም ዮሴፍን የሸጡት ወንድሞች ማለትም የሸጡበት አውድ ትዝ ይላቸዋል አይደል? ዮሴፍ ምን ይዞ ሲመጣ ነው? እንጀራ ይዞ ሲመጣ ነው የሸጡት። እንጀራ ከአባቱ ቤት ይዞ ለወንድሞቹ ሲመጣ የዛን ቀን ሸጡት። ምግብህም ይቅርብን አንተም ቅርብን ብለው። ከዛ ይህንኑ እምቢ ያሉትን ምግብ ለመፈለግ ወዴት ይመጣሉ? ወደ ዮሴፍ ይመጣሉ። እምቢ ያሉትን ምግብ ድሮ የሸጡበትን
አሁን ደግሞ በሽያጭ አይደል ሽጥልን ብለው ለመለመን ይመጣሉ። እግዚአብሔር የዮሴፍን ታሪክ ገለበጠው። ሰዎች ለክፉ ያሰቡበትን ነገር እግዚአብሔር ለመልካም አደረገው። ያ ያያቸው 2 ህልሞች አለቆቹ ሲሰግዱለት ያየውን ህልም እግዚአብሔር አሳየው፣ በእውን አሳየው። ብቻ ዮሴፍ አንተ ምን በል በፊቴ ተመላለስ እንጂ እግዚአብሔር ያለህን ይፈጽማል። እግዚአብሔር መግቦት ይበልጣል ካለ ያንተ መግቦት የሚበልጥበትን ቀን ታያለህ። ላይመስል ይችላል ግብጽ ስትወርድ፣ ላይመስል ይችላል እስር ቤት ስትገባ፣ ላይመስል ይችላል እነዛ ሁሉ ዓመታት ሲሄዱ ሲያልፉ። አንድ ቀን ዘመን ቆጥሮ ግን እግዚአብሔር ያለውን ይፈጽማል አለው። ስለዚህ ሊለምኑት መጡ። ድሮ እምቢ ያሉትን አሁን በልመና ሊቀበሉት መጡ። ከዛ ዮሴፍ ይቅር አላቸው። ምን አላቸው? እኔን ለመጉዳት አስባችሁ አድርጋችሁት ነበር፣ እግዚአብሔር ግን ዛሬ እንደሚታየው ይሄ ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አዋለው። አንዱ እረኛ መውረዱ፣ አንዱ እረኛ በመከራ ውስጥ ማለፉ ሌሎች በዚህ እረኛ አማካይነት መግቦት እንዲያገኙ ነው። እምቢ ያሉ ያመፁ አመፀኛ የሆኑ ወንድሞች መግቦት እንዲያገኙ ነው ያደረገው። እግዚአብሔር ለዚህ ብሎ ነው በዚህ ሁሉ መከራ ውስጥ እንዳልፍ የፈቀደው አላቸው። ይቅርታን አደረገላቸው። ታሪኩ ይቀጥላል። አባቱን አስመጣ። ከዛ ግብጽ ምድር ላይ በጣም ጥሩ ቦታ ተሰጣቸው ሴትል እንዲያደርጉ። እዚህ ተቀመጡ አላቸው ፈርዖን 47 ላይ ተቀመጡና አባት ወንድሞች የመጡት በሙሉ በጌሴም ይኑሩ። የተመረጠች ቦታ ናት ጌሴም ግብጽ ውስጥ፣ በዚህ ቦታ ይኑሩ። ከዛ ፈርዖን ይህን ይነግረዋል፣ ኃላፊዎች ይሁኑ ይለዋል። ወንድሞቹ ምን ሆኑ? አለቆች ሆኑ፣ ሀገረ ገዢዎች ሆኑ፣ አስተዳዳሪዎች ሆኑ። ግን እነዚህ ሁሉ አለቆች ለማን ነው የሚሰግዱት? ለዮሴፍ ነው የሚሰግዱት። ይሄ ሁሉ ኮከብ ለአንዱ ይሰግዳል፣ ለአንዱ ኮከብ ይሰግዳል። ስለዚህ አለቆች አደረጋቸው። ካደረጋቸው በኋላ ራቡ በጸናበት ጊዜ ምድሪቱን በሙሉ እነማን ናቸው የሚያስተዳድሩት? ዮሴፍና ወንድሞቹ ያሉት እንግዳ ምድር ነው። ግን በአንዱ እረኛ ምክንያት ይሄ ምድር ርስት የተደረገው ምድር ወንድሞቹም እኩል አስተዳዳሪዎች እንዲሆኑ ተደረገ። በራቡ ጊዜ የዮሴፍ ቤተሰብ ጠግቦ ኖረ። ስለዚህ በዮሴፍ መከራ የዳነ ቤተሰብ ነበረ። ዮሴፍ ባለፈበት ፈተና እግዚአብሔር ያዳነው የተመለከተው ቤተሰብ ነበረ። እዛ ጌሴም ላይ መስፈር ጀመሩ፣ ቁጥራቸውም በዛ ይለናል። እግዚአብሔር ንብረት እንዲያፈሩ ፈቀደላቸው ይለናል። ከዛ በኋላ ያዕቆብ እድሜን ጠገበ። ከዛ ያዕቆብ ዮሴፍን ልጆችን ወደ እኔ አምጣቸው አለው። ልጆቹ እዛ ቦታ ላይ የወለዳቸው ምናሴና ኤፍሬም የሚባሉ ናቸው። ምናሴ የመጀመሪያው ልጅ ነው፣ ኤፍሬም ሁለተኛው ልጅ ነው። ከዛ ምናሴና ኤፍሬምን ሲያቀርባቸው ቀኝ እጁን ትንሹ ልጅ ላይ ያደረገ ኤፍሬም ላይ፣ ግራ እጁን ደግሞ ትልቁ ልጅ ላይ ያደረገ ምናሴ ላይ። ከዛ ዮሴፍ አባቴ ቆይ ተሳሳትክ፣ ቆይ አንዴ ላቀያየራቸው ሲለው እመነኝ እግዚአብሔር እንደሱ አይሰራም፣ ሰው ነው እንደሱ የሚያስበው፣ እግዚአብሔር የሚያይበት እይታ ሌላ ነው፣ እንዲሁ ይባረኩ ብሎ ባረካቸው። ከዛ በኋላ አንድ ነገር ነገራቸው። የኔ አጥንት ከዚህ ስፍራ ስትወጡ ይዛችሁት ውጡ፣ እግዚአብሔር ወደ የሚያሳያችሁ ምድር ይዛችሁኝ ሂዱ ብሎ ነገራቸው። ከዛ በኋላ እግዚአብሔር በዚህ በያዕቆብ በነገራቸው መሰረት የሚወጡበትን ነገር ተስፋ ሰጣቸው። ዘፍጥረት 50 ላይ ደረስን። የመጨረሻው ምዕራፍ ዮሴፍ ጉዞ የሚያበቃበት ነው። የዘፍጥረቱ ጸሐፊ በዮሴፍ ነው ሊደመድም የፈለገው። የዮሴፍ ሕይወት ከወንድሞቹ ለየት ያለ ነው። በየትውልዱ ወደ እግዚአብሔር ሊያደርሱ የሚችሉ ወንድ ልጆችን እያሳየን ነው። የሴቷ ዘር የተባሉትን እያሳየን ነው። በዚህ ጊዜ ትንሽ የተጠጋጋው ዘር ዮሴፍ ነው ይለናል። ዮሴፍ በጽድቅን የተመላለሰው። ዮሴፍ ሲሸጥ ዝም ብሎ ነው የተሸጠው። ሲወርድ በሐሰት ሲመሰከርበት፣ በሐሰት መከራ ውስጥ ሲያልፍ ጸጥ ያለ እረኛ ነው።
ይሄ እረኛ መግቦቱ ላቀ፣ የሱ መግቦት ተሽሎ ተገኘ፣ ለብዙዎች ተረፈ። ይሄ እረኛ ወንድሞቹ ሹመት እንዲያገኙ አደረገ። አይገባቸውም እኮ ወንድሞቹ ቅጣት ነው የሚገባቸው፣ ግን ማራቸውና እኩል አብረውት ወራሽ እንዲሆኑ አደረገ። አብረውት አለቆች እንዲሆኑ አደረገ። ርስት ሰጣቸው ይለናል። ግን ዮሴፍ በጽድቅ ቢመላለስም ዮሴፍ ሞተ ይለናል። ሞተ፣ አላደረሰንም፣ እዛው ግብጽ ነው የሞተው ይለናል። ገና ነው፣ ከነዓን አልገባንም፣ አላደረሰንም። ይመስላል ዮሴፍ ይመስላል፣ መላሹን ይመስላል፣ ግን በዚህ ምድር ተወሰነ፣ ሞተ። ሲሞት ግን ምን አለ? እግዚአብሔር አንድ ቀን በረዴቱ ያስባቸዋል። አንድ ቀን አንድ ሌላ መላሽ ይሰጣቸዋል። ያ መላሽ መጥቶ አውጥቶ ይዟችሁ ኤደን ገነት ሲመለስ አደራ፣ አጽሜን አደራ፣ አጥንቴን ይዛችሁ እንድትወጡ፣ አጥንቴ ኤደን ገነትን እንዲወርስ፣ በስጋዬ ያላየሁትን በኋላ ላይ ልየው፣ በኋላ ላይ ወርሼ አብሬያችሁ ወርሼ ልየው ብሎ ያን ተናዞ ሲሞት እናያለን። እግዚአብሔር በዘፍጥረት መጽሐፍ የሚያስተምረን ብዙ እውነት አለ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብጽ መውጣት በእምነት ተናገረ፣ ስለ አጽሙም ትእዛዝ ሰጠ ይለናል የዕብራውያን ጸሐፊ። በእምነት ነው የሞተው፣ ሳይወርስ ሞተ። ግን ከወራሾቹ አንዱ ነው ይለናል፣ ወርሷል ይለናል። ስናጠቃልለው ያየናቸውን ነገሮች ከዘፍጥረት 1 እስከ 50 ድረስ የእግዚአብሔር አመክንዮአዊ ያልሆነ ምክንያታዊ ፍቅር በሁሉም ታሪክ ውስጥ እናየዋለን። እስቲ ባይምሮዬ ቆይ ይህን ፍቅሩን እናሰላስል ካልን አይገባንም። ቅጣት የሚገባቸውን ሲቀጣ አናይም። ሞት የሚገባቸው ሲሞቱ አናይም። አታላይ የሆኑት እንደምንም በቃ ተቅበዝብዘው የሆነውን በረከት የሚፈልጉት እግዚአብሔር ስለፈለጉት ሲወስዳቸው ሲያግዛቸው እናያለን። ይሄ አመክንዮአዊ አይደለም። በሰው እይታ ያዕቆብ አይመረጥም። በሰው እይታ አጭበርባሪ የእግዚአብሔርን መንግስት አይወርስም። እግዚአብሔር ግን አመክንዮአዊ የሆነ ፍቅሩን ሲያሳየን እናያለን። ከሞት ሲያስመልጣቸው እናያለን። ሰው ይወርሳል የሚለው ሳይሆን የሚወርሰው የህይወትን ዛፍ የሚመርጠው ትንሽየው ሲወርስ እናያለን። እነዚህን ደካሞች ደግሞ ተጠቅሞ እግዚአብሔር የምድርን ህዝብ በሙሉ የኖህን ልጆች በሙሉ ወደ ኤደን ሊመልስ ሲዘጋጅ እናያለን። ይህንን የዘፍጥረት ጸሐፊ ይነግረናል። ስለዚህ የሰው ልጅ ሁልጊዜ ቴንደንሲው ምንድነው? ልቡ ሁልጊዜ የሚያዘነብለው የእውቀትን ዛፍ መምረጥ፣ እግዚአብሔርን መምረጥ ሳይሆን የራሱን መንገድ መምረጥ ነው። እግዚአብሔር ግን ሁልጊዜ አሳልፎ ሲሰጠው አናይም። እግዚአብሔርን አይመርጡም። እግዚአብሔር ግን ደጋግሞ ይመርጣቸዋል። እግዚአብሔር ሁልጊዜ በብልሃታቸው፣ በጥንካሬያቸው፣ በእውቀታቸው የሚመኩትን ሳይሆን እሱ ላይ የሚደገፉትን ደካሞቹን እርሱን የሚመርጡትን ሲያግዛቸው እናያለን። ስለዚህ ሰዎች ሁልጊዜ ሞት ይገባቸዋል። እግዚአብሔር ግን ከሞት አፋፍ ሲመልሳቸው እናያለን። እግዚአብሔር የሞራል ድክመቶችን ሲደግፍ አናይም። የሞራል ድክመቶች ሲያስከፍሏቸው እናያለን። አብርሃም ከሀጋር ከወለደ የሚወልደው ልጅ ዋጋ ያስከፍለዋል። ያዕቆብ አጭበርብሮ ከኖረ ያው ማጭበርበሩ በኋላ ላይ ዋጋ ያስከፍለዋል። እግዚአብሔር የሞራል ድክመቶችን ኮምፕሮማይዝ አያደርግም። ሰዎቹን ተጠቀመባቸው ማለት የሰዎቹን ባህሪ እሺ እያለ አይደለም፣ ባህላቸውን እሺ እያለ አይደለም። ግን በባህላቸው ውስጥ ይሰራል፣ በሰዎቹ ውስጥ ይሰራል። ተደጋጋሚ ድክመቶችን እናያለን። የዘፍጥረቱ ጸሐፊ እንድናይ የሚፈልገው በዚህ መጽሐፍ ውስጥ አንድ ጀግና ነው ያለው ይለናል። አንድ ጻድቅ ነው ያለው። አዳም አይደለም፣ ሄኖክ አይደለም፣ ኖህ አይደለም፣ ናምሩድ አይደለም፣ አብርሃም አይደለም፣ ይስሐቅ አይደለም፣ ያዕቆብ አይደለም፣ ዮሴፍ አይደለም። እግዚአብሔር ብቻውን ይለናል። እግዚአብሔር ብቻውን የሰዎችን ልጆች ወደ ኤደን ገነት ይመልሳል።
ለሰዎች እድልን ይሰጣል ይለናል። እንጸልያለን። መጽሐፍ ቅዱሳችን አንዱን ነው የሚስልልን። አንዱን አዳምን፣ ዳግማዊውን አዳምን፣ ዳግማዊውን አብርሃምን ተጠጋግተዋል። እነ አብርሃም ተጠጋግተዋል። እነ ሄኖክ እነ ዮሴፍ ግን እነሱ አይደሉም ጀግኖች ይለናል። ጀግናው አንዱ እግዚአብሔር ነው። እነርሱን አልፎም የሚሰራው እግዚአብሔር ነው ይለናል። እግዚአብሔር እነሱን አልፎ ባይሰራ ከኤደን ገነት ውጪ የምንቀር ነበርን ይለናል። ለኤደን ገነት ግን መንገድን ያበጀው አንዱ እግዚአብሔር፣ በር የከፈተው አንዱ እግዚአብሔር፣ መሰላል ያደረገው ወደ ሰማይ የምንገባበትን መሰላል ያደረገው እግዚአብሔር ነው ይለናል። እና አብርሃምማ አውጥተው ነው የሚጥሉን፣ አይችሉም። እና አብርሃምማ ኪዳናቸውን አይጠብቁም። ኪዳኑን ጠባቂ እግዚአብሔር ነው ይለናል። ኪዳኑን ስለሚጠብቅ እግዚአብሔር ስሙ ይመስገን። እግዚአብሔር ከፍ ከፍ ይበል።